ጥንቆላ ደካማ አስተሳሰብ ነው። ጥንቆላ የሰዎችን አእምሮ ማኒፕሌት በማድረግ በሰዎች ድክመት መጠቀም ነው። ሌላ ምንም ነገር የለውም። በነገራችን ላይ ጸዋት ሲከፋኝ ያጽናኑኛል፣ ሲጨንቀኝ ያበረቱኛል ሲሉ እንዴት ነው ጸዋት የሰው ልጅ እንደዚህ ሊያበረቱ የሚችሉት? ኦንሊ በዓለም ላይ ከፀሐይ ብርሃን ኃይል ተቀብለው ካርበንና ሃይድሮጅንን ከአየር ወስደው ከመሬት በጣም ስር ውስጥ ገብተው ንጥረገና አውጥተው ምግብን የሚያመርቱ እኮ ፍጥረታት ናቸው። ሌላ ሁሉ እኮ ከኋላ የሚመጣው ነው፣ ሰውን ጨምሮ ማለት ነው። ቤተክርስቲያን ያገለግል ነበር። በተለይ በስብከት በእውነት መርሃ ግብሮች በጣም ተሳታፊ ነበሩ። የጥበብ ስም እየጠፋ ይመስለኛል ብዙ ጊዜ ሳይና ይሄን ነገር እርሱ እንዴት ያዩታል? ጥበብ ምንድነው? ጥንቁልናስ ምንድነው? ከማቴዎስ ወንጌል ተነስተው የሰፉ ጥበባትን ደግሞ ብታይ እፈቅዳለሁ ካልሽ እሱም መልካም ነው። ትልቁ ነገር የእውነት ምንጭ እግዚአብሔር መሆኑን የጥበብ ምንጭ እግዚአብሔር መሆኑንና ጥበቡን ለማድነቅ ደግሞ አእምሮ ማስፋቱ ተገቢ ነው። እንደው ኦርቶዶክስ ተዋሕዶ ቤተክርስቲያንንና ኢትዮጵያን እንዴት አድርገው ይገልጿቸው? መከራ ውስጥ ያለ ሰው ነገ ብትዩ ራሱ ደስ አይለው፣ ግን አማራጭ የለንም። እኔም የዛ ስነ ልቦና ተጎጂ እኮ ነኝ። ሁሰት ሰላም ጤና ፍቅር በረከት ይስጥልን። እንደምን ቆያችሁን? የቋንቋ አይነሽ ሚዲያ ቤተሰቦቻችን ሰብለ ወንጌል ጸጋ ነኝ። ዛሬ ከስቱዲዮ ወጥተናል። ከስቱዲዮ ብቻም አይደለም ከአዲስ አበባም ወጥተናል። ባህር ዳር ነው የምንገኘው። አንድ ትልቅ ሰው ለማግኘት ነው እዚህ የመጣነው። እርሳቸው የሚሰሩበት ትልቅ ተቋም ስር ነው አሁን የምገኘው። እኚህ ሰው ማን ናቸው? ምን አይነት ቆይታ ከእሳቸው ጋር ይኖረናል የሚለውን ተከተሉኝና አብረን የምናይ ይሆናል። ዶክተር አለማየሁ ዋሴ የሰባት መጽሐፍ ደራሲ ናቸው። እንደዚሁም የአመልድ ተቋም ዋና ዳይሬክተር ናቸው። ኢኮሎጂስት ናቸው። የስነ ምህዳር ባለሙያ ናቸው። ከእሳቸው ጋር ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ሰላም ነው ዶክተር? እንደምን አለሽ? እንኳን ደህና መጣችሁ። እኔም እኮ እንኳን ደህና መጡ ልል ብዬ እንግዶቼን እንኳን ደህና መጡ ስለምን አሁን እኛ ነን የመጣነው። እናንተ ነን የመጣችሁ። እንኳን ደህና መጣችሁ ወደ ባህር ዳር። አመሰግናለን። ወደ ዋና መስሪያ ቤታችን በጣም ደስ ብሎኛል። ዶክተር አለማየሁ አመልድ የሚባል ተቋም ኃላፊ ናቸው ሲባል እኔ ገና በኋላ በደንብ ያሳዩናል፣ ግን በዚህ መጠን አልጠበቅኩም ነበረ። ትልቅ ቢሮ ነው በጣም። አሁን የምንገኘው እዛ ውስጥ ነው፣ ቤተ መጻሕፍት ውስጥ ነውና ትልቅ ተቋም ነው በጣም የሚመሩትና ደስ ይላል። አመልድ ኢትዮጵያ ወይም በእንግሊዝኛ ኦርዳ ኢትዮጵያ ከተቋቋመ 40 ዓመቱ ነው። ለትርፍ ያልተቋቋመ መንግስታዊ ያልሆነ የበጎ አድራጎት ድርጅት ነው እና በአማራ ክልል ውስጥ አሁን ደግሞ በአፋር በትግራይና በቤኒሻንጉል በሰብአዊ አገልግሎት ላይ ድሆችን በማገዝ የተራቆቱ አካባቢዎችን መልሶ በማልማት ለወጣቶች የስራ ዕድል በመፍጠር እናቶችን፣ አካል ጉዳተኞችን በማገዝ የተሰማራ ድርጅት ነው። ከ1600 በላይ ቋሚ ሰራተኞች አሉት። ዋና መስሪያ ቤቱ ባህር ዳር ነው እና ጥሩ ድርጅት ነው። ብዙ ሰብአዊነትን ያነገበ ብዙዎችን የታደገ ድርጅት ነው። አዎ እኔ አሁን ወደዚህ ስመጣ አንድ ያሰብኩ የነበረው ነገር ብዙ ሰዎች ከአዲስ አበባ ውጭ የሚኖሩ በተለይ እንደዚህ ከኪነ ጥበብ ጋር የሚገናኝ ስራ ሲሰሩ ጸሐፊም ሆኑ ሌላም የመጀመሪያ ስራቸውን ካወጡ በኋላ ወደ አዲስ አበባ ተጠቃለው የመግባት ነገር አለ። ካልሆነም ደግሞ ከሀገር ውጭም የመውጣት ነገርና እርሱ አሁን ረጅም ጊዜ ሆነ አሁን 7ኛ አዲስ መጽሐፍ ወጥቷል። ግን አሁንም መጽሐፍ ከማሳተሙ በፊት የነበሩትን አይነት ህይወት በባህር ዳር እየቀጠሉ ይመስለኛልና
የዚህ ምክንያት ምንድነው? እንዳልኩሽ አመልድ ውስጥ እኔ ከገባው 26 ዓመቴ ነው። የደን ባለሙያ ሆኜ ነው የገባሁት። ድርጅቱ በጣም ሰፊ የደን ልማት ስራዎችን ያከናውናል እና ለዛ የደን ልማት አስተባባሪ ሆኜ ነው የገባሁት፣ ባለሙያ ማለት ነው። እና እንግዲህ አመልድ ደን ያለማል፣ የመጠጥ ውሃ ያቀርባል፣ መስኖ ይሰራል፣ ግብርና ልማት ላይ በብዛት ይሰራል። ሴቶች ህጻናትን ትኩረት ያደረጉ ፕሮጀክቶች አሉት። አስቸጋሪ ወቅት ደግሞ የዕለት እርዳታ ያቀርባል፣ መልሶ ያቋቁማል እና የሰብአዊ ስራ ነው የሚሰራው። አብዛኛውን ሀብት ከዓለም አቀፍ ድርጅቶች እናመጣና እና ያ ሰብአዊ ስራ በጣም ነው የሚማርከው። በዛ ምክንያት ነው እኔ እዚህ ለረጅም ጊዜ የኖርኩት። በነገራችን ላይ ማስተርስም ያስተማረኝ ድርጅቱ ነው። የዶክተራል ዲግሪም ፒኤችዲም ያስተማረኝ ድርጅቱ ነው። ከዛ በተለያዩ ኃላፊነቶች ከፍ እያልኩ ነው የመጣሁት። ለእኔ አንደኛ ባህር ዳር በጣም ጥሩ ነው። ሁለተኛ የአመልድ ስራ በየጊዜው ከድሆች ጋር ስለሚያገናኝ በጣም የተራቆቱ ሩቅ ቦታዎች ሰሜን ጎንደር፣ ሰሜን ወሎ፣ ዋግ በዚህ በኩልም በሸዋም ስለሚያስኬድ በጣም አስደሳች ነው ስራው። ለስነ ጽሁፍም ይመቻል። ብዙ መልክዓ ምድር ማየት፣ ብዙ ሰዎች ጋር መገናኘት፣ ከድሆች ጋር መዋል ማደር። በሌላ መንገድ ደግሞ ብዙ የዓለም አቀፍ ጉዞዎችም አሉት፣ ሀብት ለማሰባሰብ ምናምን ብዙ ሰዎች ጋር መገናኘት። ስለዚህ የአካዳሚ ላይፌም አልከለከለኝም። ስቲል ባህር ዳር ዩኒቨርሲቲ አጃንት ፕሮፌሰር ሆኜ አስተምራለሁ። የሚከለክለኝ ነገር የለም። የምርምር ፕሮጀክቶች አሉኝ። አሁን ዩኒቨርሲቲው ሌሎቹ ጓደኞቼ ጋር የምሰራው አዲስ አበባ የሚያስኬድ ምንም ምክንያት የለም። ባህር ዳር ለእኔ በጣም በቂ ከተማ ነች። ስራውን በቂ ነው። እግዚአብሔር የተለየ ምክንያት ካላመጣ በስተቀር ለስካሁኑ በጣም ደስ ብሎኝ ነው የምሰራው የምኖረው። በጣም ደስ ይላል። የብዙ ሰው ጥያቄ ስለርሶ እንዴት ነው ጊዜ የሚበቃቸው? እንደውም ተጠይቀዋል አንድ መድረክ ላይ ራሱ የአንድ ትልቅ ተቋም መሪ ሆነው እንደገና ደግሞ የኢኮሎጂ ባለሙያ ሆነው የስነ ምህዳር እንደገና ደግሞ እንዴት ነው እነዚህን የመሳሰሉ መጽሐፍት በየጊዜው የሚጽፉት? እንዴት ነው ጊዜ የሚበቃቸው የሚል ነገር ነበርና እኔ አሁን አንድ ያየሁት ነገር እዚህ ከመጣሁ በኋላ ተመጋጋቢ እንደሆነ የእርሶ ስራ ይሄ አመልድ አሁን በውስጡ ደን እንዳለው እኔ አላውቅም ነበር። ደን እንደምታለሙ፣ ደን እንደምታጠኑ፣ እንደገና ወደ ገጠር እየዞራችሁ ማህበረሰቡን ማየታችሁ እነዚህ ለስነ ጽሁፍን እየወለዱት ያግዛል። ሁለት ነገር ነው። አንደኛው የአመልድ ስራ ለምሳሌ እኔ ፒኤችዲን የሰራሁት በኢትዮጵያ ቤተክርስቲያኖች የተጠበቁ ጥንታዊ ደኖች ነው። እንዴት ተጠብቀው ኖሩ፣ ምን ችግር አለባቸው የሚል ያንን አሁን ወደ ፕሮጀክት ገልብጠን የልማት አካል አድርገናቸዋል። እና ኦርዳ አሁን ቤተክርስቲያን አካባቢ ይሰራል፣ ደኖችን ይጠብቃል፣ አንዱን ከአንዱ ለማገናኘት ይሰራል። በመሀል ያለውን ህብረተሰብ በንብ እርባታ በከብት በማድለብ ኑሮ እንዲለወጥ ያደርጋል። እና ስነ ጽሁፌ ውስጥ የምታያቸው ነገሮች በሙሉ ኦርዳ ውስጥ አክቲቬት አብሬ የምሰራቸው ናቸው። ትልቁ ነገር ግን ምንድነው መሰለሽ፣ አንድን ተቋም የምትመሪበት መንገድ ነው ያንቺን ጊዜ የሚበላው። እኔ በተቻለ መጠን ከኔ ስር ያሉ ሰዎች ራሳቸውን ችለው እንዲሰሩ እገፋለሁ። ለምሳሌ ምክትል ዋና ዳይሬክተሮች የሚባሉ አሉ 4። አብዛኛውን የወረዳ ስራ የሚሰሩት እነሱ ናቸው። ኤምፓወርድ ናቸው። እኔ የማማከር ስራ ነው በአብዛኛው። እንደውም የማደርገው ወደ ፕሮጀክት እሄዳለሁ። ልክ እንደ ሰርድ ፓርቲ ፕሮጀክት አካባቢ ያለውን ነገር አይቼ መጥቼ ለነሱ ነግራቸዋለሁ። እነሱ ነው የሚሰሩት እና ብዙ ጫና የለውም። ሁሉን ለያዘው አይደለም። እንደ መሪ ማድረግ ያለብኝ ጥቂት ስራዎች ብቻ ናቸው። ስለዚህ ጊዜ ብዙ ችግር የለብኝም። ወደ መጽሐፍቶቹ ልምጣና ፍካሬ አዲስ ነው። ስንት ጊዜ ሆነው? 1-2 ሳምንት። በጣም አዲስ ነው ማለት ነው። አዲስ ነው 2 ሳምንት። በጣም ደስ ይላል። እንኳን ደስ አሉት። በዚህ አጋጣሚ ፍካሬ ላይ ሲሳይ የለም። ከሌሎቹ መጽሐፍቶቹ እነመጓ እነዝጓራ መርበብ ሚጠራሊው ላይ ሲሳይ አለ ከሰበዝና ከችቦ ውጪ ማለት ነውና ፍካሬ ወጣ ሲባል እኔ አሁን በቃ
ከችቦ በኋላ ደግሞ ያኛው አይነት የሚቀጥል መስሎኝ ነበርና ሲሳይ የለም እና ቅር ብሎኛል። ሲሳይ አለ። ዜና መዋዕላቸውን የጻፈው ሲሳይ ነው። እሱ ጸሐፊ ሆኖ ነው ያለው። ጸሐፊ ሆኖ ስላለ እሱ ኢንተራክት ያደርግ ነበር። አሁን ግን መዝገቢያጅ ስለሆነ የመናገር መብት የለውም። እጽዋቶቹ የሚሉትን የሚባባሉትን መጻፍ ብቻ ነው። እዚህ የጸሐፊው ማስታወሻ የሚለው ክፍል ላይ ጫካ ወዳለው እጽዋት ለነፍሴ ቅርብ ናቸው፣ ሀዘናቸውም ደስታቸውም ዘልቆ ይሰማኛል። ጥበባቸው ያስደመመኛል፣ እነርሱም ሲከፋኝ ያጽናኑኛል፣ ሲጨንቀኝ ያበረቱኛል። ከፈጣሪ ጋር የመገናኛ ድልድዮቼም ናቸው። ይህ መጽሐፍ ዜና መዋዕላቸው ነው። በወዳጅነቴ እንድጽፈው የፈቀዱልኝ ነው። እንዴት ፈቀዱልህ የሚል ካለ ወዳጅነት ካለ ምን ይቸግራል በምናብ ዓለም እላለሁ ብለዋልና አሁን እዚህ ጋር ስለ እጽዋት የጠቀሱልን ነገር እርስዎ በእርግጥ ለነሱ ቅርብ ስለሆኑ በደንብ ያላችሁን ግንኙነት ነው የገለጻችሁት እና ለኛ ግን እጽዋት ሲከፋኝ ያጽናኑኛል፣ ሲጨንቀኝ ያበረቱኛል ሲሉ እንዴት ነው እጽዋት የሰው ልጅ እንደዚህ ሊያበረቱ የሚችሉት? ይሄንን ከማስረዳት ይልቅ ሁነሽና ተገኝተሽ ብታስቢው ብታደርጊው የበለጠ ይገባል። ለምሳሌ በጨነቀሽ ሰዓት ጥቅጥቅ ወዳለ ጫካ ብትሄጂ ከፍተኛ የሆነ የኦክሲጅን ፍሎ ይኖራል እዛ ጫካ ውስጥ እነሱ ስለሚያመርቱት ያ የኦክሲጅን ፍሎ ያንቺንም የደም ዝውውር በጣም ያፋጥናል። አእምሮ ውስጥ ያለውን የኦክሲጅን መጠን ይጨምራል እና በጣም ዘና ያደርጋል። ለዚህ ነው በቤታችን ውስጥ እጽዋት እንዲኖሩ የሚፈቀደው። እንደ እንስሳት እንዲያርግ እንዲበል አይዞህ ምናምን አይሉ። በማይነገር መንገድ ግን አካላችንን ያበረቱታል፣ መንፈሳችንን ዘና ያደርጉታል እና የሰው ልጅ በከተሞች መካከል አረንጓዴ ቦታ እንዲኖር የሚፈለገው ቢቻል ሰዎች የረፍት ጊዜያቸውን ጫካ ወዳለበት አካባቢ ሄደው እንዲያሳልፉ የሚመከረው እንደዚህ አይነት የአእምሮ መታደስ የጤና መስተካከል ስለሚያጋጥም ነው እና ኦፍ ኮርስ በጣም ያጽናኑኛል። እኔም ማረገው እንደዛ ነው። በጣም የስራ ክብደት ከተሰማኝ ወይም ጨንቃይ ነገር ካለ በጣም ነባር ወደሆኑ ጥንታዊ ዛፎች ወዳሉበት አካባቢ እሄዳለሁ፣ ተፈውሼ እመለሳለሁ። ስለ እጽዋት አንዳንድ ባህሪ በተለያዩ ፊልሞች ላይ ጽሁፎች ላይ እናያለን። የተለየ ባህሪ የሚያሳዩ አሉ። አሁን ለምሳሌ ሃሪ ፖተር የሚል ፊልም ላይ የሆነች እጽዋት ሲነቅሏት ትጮሃለች። በጣም ልክ የማልቀስ አይነት ጩኸት ትጮሃለች እና ያ ጩኸቷ ሰው አእምሮ ውስጥ ሲገባ ግማሹ ፌንት ያደርጋል፣ አንዳንዱ ደግሞ ይሞታል። እንደዛ አድርገው ቀርጸዋል ፊልሙ ላይ ማለት ነውና እርስዎ በስራዎት ውስጥ እንደዚህ አይነት የተለየ ባህሪ ያላቸው እጽዋት እንግዲህ ምንድነው የፕላንት ኢንተሊጀንስ የሚባል አለ። ኢንተሊጀንስ አላቸው በጣም ከምትገምቹ በላይ ማለት ነው። ያ ኢንተሊጀንሳቸው ከእንስሳት ጋር የሚለይበት እንስሳት ድምፅ አለው፣ ጩኸት አለው፣ ቀጥታ የሆነ አክሽን ሊኖር ይችላል። በዛ መንገድ ላይገለጽ ይችላል። ለምሳሌ ሃሪ ፖተር ላይ ያደረጉት ኢንተርፕሬት ማድረግ ነው። አንድን ዛፍ ስትቆርጩ ሪስፖንድ የሚያደርገው መንገድ አለ፣ እኛ ማናየው ማንረዳበት መንገድ። ያንን ኢንተርፕሬት ብታረጊው ጩኸት ነው። ኦፍ ኮርስ መጮህ ነው፣ የመተርጎም ጉዳይ ነው። እና በእጽዋት ዓለም ግን በጣም የሚያስገርሙ አሁን አድቫንስ እያደረጉ ለምሳሌ በፊት ያልነበረ ሲነኳቸው መኮማተር፣ በምትነኪ ጊዜ ለሌሎች ዛፎች መልእክት ማስተላለፍ፣ አንዱ ሲጎዳ ማለት ነው፣ አንዱ ሲቀነጠብ ለሌላው መልእክት ማስተላለፍ፣ በማትነን መንገድ ሪያክት ማድረግ፣ እንደዚህ በጣም በቅርብ ጊዜ ሳይንስ የደረሰባቸው ናቸው። ከዛ ውጭ መረጃ ይዛሉ፣ በጣም ስቶር ያደርጋሉ፣ መረጃቸውን በአግባቡ ይጠቀማሉ። በቃ ዘ ኦንሊ ሎኮሞቲቭ አይደሉም፣ አይንቀሳቀሱም ስልሽ ከቦታ ወደ ቦታ ሊሄዱ አይችሉም። ግን እዛውም ሆነው ኦፍ ኮርስ ያን ያደርጋሉ። ከዛ ውጭ ግን እንስሳት ያላቸውን አብዛኛውን ኢንተለጀንስ እንደውም በተሻለ አላቸው። በጣም እኮ የሚደንቅ ነው። አሁን እኛ ስለ እንስሳት
ስለ እጽዋት ኦንሊ በዓለም ላይ ከፀሐይ ብርሃን ኃይል ተቀብለው ካርበንና ሃይድሮጅንን ከአየር ወስደው ከመሬት በጣም ስር ውስጥ ገብተው ንጥረገና አውጥተው ምግብን የሚያመርቱ እኮ ፍጥረታት ናቸው። ሌላው ሁሉ እኮ ከኋላ የሚመጣው ነው፣ ሰውን ጨምሮ ማለት ነው። እንግዲህ ፀሐይ አሁን ነው ከስንት ሺህ ዓመት በኋላ ሰው ልጅ ሶላር ትራፕ ማድረግ የጀመረው የሶላር ቴክኖሎጂ የምንለው ማለት ነው። እነሱ ከሚሊዮን ዓመት በፊት እኮ ሶላርን ተጠቅመው ነው ምርት ያመርቱ የነበረው። ስለ ኢንቴሊጀንስ ካወራን እንዴት ነው አሁን ይሄንን ከነሱ ጋር ራሳችን የምናወዳድረው? የሰው ልጅ አሁን ነው ቅርብ ጊዜ ዩራኒየም ምን አገኘው ምናምን የሚለው። እነሱ እኮ ኦልሬዲ ስንት ረጅም ዓመት ሳክ አድርገው ብዙ ነገር አድርገው መድኃኒት አመንጭተው ራሳቸውንም ሌሎቹን ፍጥረታትንም የሚፈውሱ ናቸው። እና ለእጽዋት ያለን ግንዛቤ በዓለም ላይ በጣም በጣም ደካማ ነው እንደውም ማለት ነው። ወደ ኢትዮጵያ ስንመጣ ደግሞ የባሰ ምንም ጨርሶ ግንዛቤ የለንም። ቅድም አይራመዱም እጽዋት ብለው ነበረ፣ ግን እዛ ዝጎራ በሚለው መጽሐፉ ላይ ከአንድ ቦታ ወደ አንድ ቦታ ነው የሚንቀሳቀስ ዛፍ ተጠቅሷል፣ የሚራመድ አይነት። እሱ እውነተኛ ገጠመኝ ነው? እንደዛ አይነት ጸባይ አለ? እንደዛ አሁን ስለነዛ መጽሐፎች እውነተኛ ነው ወደሚለው አሁንም አልሄድም፣ እንደተለመደው ማለት ነው። ሚራክል አለ፣ ታምራት ሁልጊዜ ይደረጋሉ። ታምራት በእንስሳት ታምራት በእጽዋት ሊደረግ ይችላል። በመጽሐፍ ቅዱስ ውስጥ አንዳንድ እንስሳት በጣም ከጠባያቸው ወጣ ያለ ነገር ሲያደርጉት መለከቻለሽ እና ብዙ ምክንያት ሎኮሞቲቭ አይደሉም ማለት ከአንድ ቦታ ወደ አንድ ቦታ በባዮሎጂ በምታውቂው አይንቀሳቀሱም ነው። ግን ሚራክል ኩድ ሃፕን። ከሚራክል ያልተናነሰ ግን ብዙ ነገር ያደርጋሉ። ለምሳሌ እያየሻቸው መሰወር፣ ይሄ በእንስሳትም በእጽዋትም ዓለም የተለመደ ነው። አላው የሞለኪላር እንግዲህ ብዙ ትንታኔ ሊወስደን ይችላል። ለምሳሌ እኔ የምታየኝ አሁን ሪፍሌክት ስለማድረግ ነው። የሆነ ብርሃንን ይመጣል ያርፋል። ብርሃን ባይኖር አታየኝም፣ ጨለማ ነው። ብርሃን ኑሮ የምታየኝ ሪፍሌክት ስለማድረግ ነው። ስለዚህ ሪፍሌክት እንዳያደርግ አሁን አልፌ የምሰደው ቢሆን አታየኝም። መስተዋት እኮ የምንጋጨው ለዚህ ነው፣ አሳልፎ ስለሚሰድ። እንደዚህ አይነት የሞለኪላር ዳይናሚዝም ያላቸው ኮመን ነው በእንስሳትም። ለምሳሌ አሳዎች እያየሹ ልም ይላል። አንዳንድ እጽዋትም የዚህ አይነት ጠባይ ያላቸው፣ ይሄ ከሚራክል ሊባል የሚችል ማለት ነው። እና ናው ዩ ሲ ሚ ናው ዩ ዶንት የሚባል ማለት ነው። አሁን ታየኛለህ አሁን አታየኝም የሚባለው አይነት ማለት ነው። ይገርማል። በመጽሐፍ ቅዱስ ላይም አሁን እጽዋት ብዙ ቦታ ተጠቅሰው እናያለን። ለሰው ልጅ ድህነት ሆነው አሁን የሙሴ በትር ራሱ ባህር የከፈለባት የእጽዋት ውጤት ናት። ራሱ ጌታችን የተሰቀለው በዕፀ መስቀል ነው። የኖህ መርከብ እኮ በእንጨት የተሰራ ነው። ሚራክል ኩድ ሃፕን። እና ይሄ ትስስሩ እንጨት የተመረጠበት እጽዋት በመጀመሪያም ገነት ውስጥ ለምሳሌ ለሰው ልጅ የመውደቅና የመነሳት ምስክር ሆነው እንዲኖሩ ዘላለምም እንዲኖር እነሱን እየበላም ሁለት እጽዋቶች እኮ ምስክር ሆነው ተቀምጠዋል። የሞትና የሕይወት የጥበብና የድንቁርና ምልክት የሆነው ዕፀ በለስ፣ እንደዚሁም እሱን ሲበላ ዘላለም እየታደሰ እንዲኖር ዕፀ ሕይወት። እነዚህ እኮ እግዚአብሔር ከሰው ልጅ በፊት ፈጥሮ ለሰው የሰጠው ምስክርነት ነው። ስለዚህ እጽዋት በፈጣሪ ዘንድ በጣም የተከበሩ ልዩ ምስጢር የተሰጣቸው ናቸው። ለዚህ ነው ከከርሰ ምድር ከማናየው ውስጥ ገብተው የሚያወጡ ከደመና በላይ ካለች ፀሐይ ኃይል የሚቀበሉ ይህንን አስተሳስረው ፍጥረታትን ተሸክመው የሚኖሩ ከፈጣሪ በታች መጋቢ ዓለም የሚባሉ እኮ እጽዋት ናቸው። እና በእነሱ ብዙ ድንቅ ተአምር ቢደረግ አይደንቅም፣ ባላደራ ስለሆኑ ማለት ነው። ቅድም እንዳሉኝ ደግሞ ጥቅማቸው በዚህ በፍካሬ መግቢያ ላይ እርሶም እንደጻፉት ጥቅማቸው ያለፈ አይደለም፣ እስካሁን ድረስ የሰው ልጅ እየጠቀሙ ነው ማለት ነው። ወደፊት ህይወት እስካለ ድረስ ህይወት ምድር ያለ እነሱ ሊሆን አይችልም። እነሱ ከሌሉ በነገራችን ላይ በምግብነት
አካባቢን በማቀዝቀዝ ብቻ ሳይሆን የሰው ልጅ ባህሪ፣ ስነ ልቦና፣ ጠባይ በመግራት ረገድ በጣም ትልቅ ሚና አላቸው። አሁን አስተውለን ከሆነ አንድ አካባቢ ደኑ ተጨፍጭፎ ሲራቆት፣ አካባቢ ሲጎሳቆል የሰዎች ጠባይ አብሮ እንደዛ ይሆናል። ጨካኝ፣ እርስ በርስ መጠፋፋት፣ መገዳደል። እንደዚህ በደንብ ጂኦግራፊካሊ ሎኬት ብታረጋቸው በጥቅጥቅ ባለ ደን አካባቢ የሚኖሩ ሰዎችና በተራቆተ ትዕግስታቸው፣ ይቅርባይነታቸው ምናምናቸው ሁሉ ይለያያል እና በአካባቢ እጽዋት መኖር የሰው ልጅ ጠባይ ራሱ ያረጋጋሉ። አለዛ ስደተኛ፣ ተቅበዝባዥ፣ ጨካኝ ምናምን ነው የምትሆኘው። ከዛ ስትርቂ አካባቢ አረንጓዴ ሲሆን እጽዋት ሲኖሩ የሰውም የእንስሳቱም ጠባይ አብሮ የመስተካከል እድሉ ከፍ ያለ ነው እና ትልቅ ዊዝደም እኮ ነው። በጣም የሚገርምሽ አሁን እኔ የተጠቀምኩት የአማርኛ ስማቸውን ነው። በኦሮምኛ አላቸው፣ በትግርኛ አላቸው፣ በጋሙኛ አላቸው፣ በአፋርኛ አላቸው። በሚበቅሉበት አካባቢ የአካባቢ ሰው ስም ሰጥቷቸዋል። ስለዚህ እንዴት ያለው ዊዝደም ነው የሚለውን ሰው እንዲያየው ነው ያለን ነገር። እጽዋትን ቆጥሮ ስም ሰጥቶ እንደ ጠባያቸው የሚያደርግ ማህበረሰብ ነበረን ነው ምለው። ነበረን ማለት ይሻላል። ግን ከዚህ የተገለለ ደግሞ አለ፣ አዋቂ ነኝ የሚል ብዙ እውቀት የሚያውቅ ብዙ ነገር የሚያደርግ። ግን አሁን መጽሐፉን ለማንበብ ሰው ሊቸገር ይችላል። የሚቸገረው ስማቸውን ስለማያውቀው ነው። ግን አላውቃቸውም ከማለት ይልቅ ለማወቅ መጣር ነው። እንዴት ያለው ዊዝደም ነው! አንድ ጋሞ ያለ ገበሬ ለነዚህ ሁሉ እጽዋቶች ስም ከአባቶቹ ተቀብሎ እሱም ጠብቆት መኖሩ ይገርማል። አንድ ከፋ ውስጥ ያለ አርሶ አደር የነዛን ሁሉ እጽዋት በቃሉ ይዞ ከአባቶቹ ይዞ፣ በነገራችን ላይ እኛ ሳይንቲስቶቹ ሂደን ነው እንጠይቅና ሞርፎሎጂውን ወስደን ከእንግሊዘኛው ጋር እያገናኘን ነው እንጂ የምንሄደው እኛ ስም አላወጣንም ራሱ። ስለዚህ አንደኛው ነገር ያ ነው፣ እንወቀው ነው እግረ መንገዱ። ሁለተኛው ባህሪያቸውን ነው የተረጎምኩትና ምናልባት ከሰው ልጅ ጋር ደግሞ ብዙ የሚያመሳስላቸው ነገር ይኖር ይሆናል። ሜታፎር ነው እዛ ላይ እንግዲህ ያለን ስለ ራሳችን አለበትና ብናይ ጥሩ ነው። የሚያረጉትን ትግል አክቹዋሊ ትግላቸው የእውነት ትግልም ነው። ዝም ብሎ ለማስመሰል እንደ ሌላው ልቦለድ የተፈጠረ ሳይሆን አክቹዋሊ ኢኮሎጂካል ፋይቲንግ አለው፣ ኢኮሎጂካል ዊዝደም አለው፣ ኢኮሎጂካል ፌለር እና ሰክሰስ አለው እዛ ውስጥ። ያ እኛን ምን ያስተምረናል የሚለው ሰው እንዲያየው ነው። የመፍትሄ ሀሳቦችንም ስላቀረበ ማለት ነው። ግን አንድ ጥያቄ፣ ዘረደሸት የሚባል ሰብሳቢ ወይም እንደ መፍትሄ አካል ሆኖ የቀረበ ነገር አለ። እስቲ ስለሱ ትንሽ ነገር። እንግዲህ ይሄም ሂስትሪ ነው፣ ሰዎች አንብቡት እና ይፈልጉት። ግን እዛ መጽሐፍቱ እዚህ ውስጥ ያለው እዛ ውስጥ የተካተቱ እጽዋቶች አሉ፣ ዊዝደም ያላቸው የተለየ ካፓሲቲ ያላቸው መፍትሄ ሲያመጡ የምናያቸው ማለት ነው። እና ለምን ጉባኤ ደሸት ለምን ደሸት ማን ነው ምናምን የሚለውን ሰው ደግሞ የበለጠ እንዲያየው ነው። በታሪክ የምናውቀው ደሸት አለ፣ ጠቢቡ ደሸት፣ ነብዩ ደሸት እዛ ጋራ እያያያዘ እንዲሄድ ማለት ነው። ያገናኙት አንብቦ ቢያየው ጥሩ ነው። ስለዚህ አሁን እኔ ሳየው ዝጎራና ፍካሬ በጣም የተገናኘ ነው ከእጽዋት ጋር። ሌሎቹም የራቁ አይደሉም፣ ግን በብዛት ሁለቱ፣ ይሄኛው ደግሞ በጣም ሙሉ በሙሉ በሚባል ደረጃ። ስለዚህ አሁን ትንሽ ወደ መርበብት ልሂድና አንድ ጥያቄ ላቅርብ። መርበብት ላይ ራሙኤል ስለሚባል የወደቀ መልአክ ጣና ሐይቅ ስር 500 ዓመት የታሰረ ስለሱ ስለ መርበብተ ሰለሞን ስለ ጥበብ ብዙ ነገር ተንትኗልና አሁን ላይ ደግሞ ብዙ ጥበብና ጥንቁልና የሚባሉ ነገሮች በአንድ አይነት መንገድ እየተገለጹ ጥበቡን ጥንቁልና እየተባለ የጥበብ ስም እየጠፋ ይመስለኛል ብዙ ጊዜ ሳይና፣ ይሄን ነገር እርስዎ እንዴት ያዩታል? ጥበብ ምንድነው? ጥንቁልናስ ምንድነው? በዚህ ሀገር ሁለት የሚያሳዝኑ ነገሮች አሉ። አንደኛ ጥንቆላን ከኢትዮጵያ ቤተክርስቲያን ደብተራዎች ደባትር ጋር የማያያዝ ነገር አለ። በጣም ትክክል አይደለም። ያ በጣም ትክክል ያልሆነ ነገር ነው። እንደ ሻዶ ከኋላ ተከትሎ አንዳንድ ሰዎች ሊያረጉት ይችላሉ።
ጨርሶ በእምነቱ ውስጥ በቤተ ክርስቲያኗ ውስጥ እንደዚህ አይነት ነገር የለም። ስለዚህ ጥንቆላ ደካማ አስተሳሰብ ነው። ጥንቆላ የሰዎችን አእምሮ ማኒፕሌት በማድረግ በሰዎች ድክመት መጠቀም ነው። ሌላ ምንም ነገር የለውም በነገራችን ላይ። ከዚህ ውጭ ግን ጥበብ የሚባል አለ። ጥበብ እጽዋትን፣ እንስሳት፣ ሰው፣ አካባቢ፣ በተለይ ድንጋይ፣ እነዚህ በመስተጋብር የሚሰሯቸው በመናበብ ሊፈጥሯቸው የሚችሉ እውቀቶች አሉ። ለምሳሌ የተለያዩ ድንጋዮች አሉ ስታጋጩ ብልጭታ ብርሃን የሚፈጥር ማለት ነው። ለምሳሌ ሰገድ የሚባል እንጨት አለ። ሰገድ ሁለቱን ሰገዶች እንዲህ ብታደርጊ እሳት ይፈጥራል። ለብዙ ሰው ተአምር ሊሆን ይችላል። ይሄ ወይም አንዳንዱ ጥንቆላ አድርጎ አስመስሎ ሊያቀርበው ይችላል። ግን ይሄ ጥበብ ነው። የዛን ድንጋይ ኬሚካል ኮምፖዚሽን፣ የዛን እጽዋት ኬሚካል ኮምፖዚሽን ከመረዳት የሚመጣ ነው። ቅድም እንዳልኩሽ ነው። አንድ እጽዋት አይተሹ አሁን ሊጠፋ ይችላል። ከዛ የምትወስጁ ጥበብ አለ። ለምንድን ነው አይቼው የጠፋኝ የሚለውን ወስደሽ ከራስሽ ጋር የምታረጊው ነገር አለ። አሁን ብዙ በፊልም የምናየው የሆነ ነገር ሲለብሱ የሚጠፉ ሰዎች አሉ በስለላ ተቋም ውስጥ። እነዚህ በሙሉ ከእውነታው ከሳይንስ ከመረዳት የሚመነጩ ጥበቦች ናቸው። ስለዚህ እዛ ላይ ለማለት የተፈለገው እውነተኛውን ጥበብ ከጥንቆላ ጋር ማያያዝ አስፈላጊ አይደለም። በቃ ሰይጣን እነዚህ ነገሮች አውቆ እሱ የገለጣቸው በማስመሰል ሊያምታታ ይችላልና ያንን የመለየት ስራ ነው። ስለዚህ ጥበብ በጥልቅ ነገር ከመረዳት የሚመነጭ ነው። ከጥበብ አለፍ ያለ ደግሞ ሚራክል አለ፣ ታምራት። ብዙ አልናገርም። ታምራት ማለት እግዚአብሔር ባወቀ በመንፈስ ቅዱስ ኃይል የሚገለጹ ለሚወዱት ለቅዱሳኖቹ የሚያደርገው ነገር ይኖራል። ኤርትራን ባህር እንደከፈለው ማለት ነው። እሳት ከሰማይ እነ ኤልያስ እንዳወረዱት ወይም እንደ ኤልያስ በእሳት ሰረገላ እንደመነጠቅ ታምራት ሊደረጉ ይችላሉ። ያ የመንፈስ ቅዱስ ስጦታ ነው። ከዛ መልስ ግን ጥበቦች አሉ። ሰለሞን እጅግ ከማስተዋል የተነሳ የሚጠቀምባቸው የደረሰባቸው ጥበቦች አሉ። እነዛን የተያዘው ነው እንግዲህ መርበብተ ሰለሞን የምንለው። ስለዚህ ጥንቆላ በጣም የረከሰ ደካማ የሆነ ትንሽ እውቀትን ወስደሽ በማያውቁ ሰዎች ላይ የምታደርገው ይሄ ማጂክ የምንለው ማለት ነው። ሰው ማጂክ እየተባለ ታዲያ ግን አሁን ዩቲዩብ ገብተሽ ብታይ ማጂኩ ሰዎች በሌሎች ድክመት የሚያደርጓቸው ነገሮች ናቸው። ከኋላ ኦክሲጅን ሳፕላይ አድርጎ ውሃ ውስጥ ቆየው የሚል ወይም አየር ላይ የተንሳፈፉ የሚመስሉ ሰዎች አሉ። በአንድ ብረት ግን ብዙ ሳፖርት ያለው ያ ሌላ ጉዳይ ነው። ጥበብ ግን ሶሊድ ነው፣ መሰረት አለው፣ መረዳት አለው፣ እውቀት ይጠይቃል። የእጽዋትን፣ የእንስሳትን፣ የማዕድናትን ልዩ አቅም አውቀሽ መረዳት ነው። እሱን አውቀሽ መጠቀም ነው። ጥበብ ምለው ያንን ነው። እኔ ያው አሁን ኢትዮጵያ የዚህ ጥበብ ደግሞ ባለቤት ናት። በጣም የበርካታ ተነግሮ ማያልቅ ጥበብ ባለቤት ናት። አባቶቻችን ቅድም እንዳልሹ ይቀላቀላል። አንዱ ከጥንቆላ ጋር ይቀላቀላል። ሁለት ደግሞ በሳይንሱ አለን የምንለው ሰዎች እንንቀዋለን እና አንደርማይን እናደርገዋለን። ዝም ብለን ከመሬት ተነስተን ፕሩጂዲስ አለ ምናምን እንለዋለን። ግን ጠለቅ ብለሽ ብታዩ ግን በጣም በጣም የሚደንቅ ነገር አለው ከውስጡ። ኢትዮጵያ ደግሞ ለዛ የታደለችበት ዋናው ምክንያት ቅድም ያልኩሽ ሮ ማቴሪያል የምንለው የተሟላ ያላት ነው። በማዕድን ብትሄጅ፣ በእጽዋት ብትሄጅ፣ በእንስሳት ብትሄጅ፣ በመሬት አቀማመጥ ብንሄድ ለዛ ጥበብ ምንጭ የሚሆኑ ብዙ ጸጋ የታደለች ሀገር ስለሆነች ነው። ጥንቁልና አይደለም የሚሉ በሃይማኖት ውስጥም ያሉ ሰዎች ራሱ በኦርቶዶክስ ሃይማኖት ውስጥም ጭምር ያሉ ሰዎች ደግሞ ምን ያደርግልኛል? እሺ ጥበብ እንደዚህ ሆነ፣ ለነፍሴ መዳን አይጠቅመኝም፣ እኔ ወንጌል ብቻ ነው ማንበብ የምፈልገው መስማት የምፈልገው የሚሉ ሰዎች አሉና ጥበብ ደግሞ ሀገርን የሚያቀናና ትውልድንም የሚያስቀጥል ጭምር ነው። ይህን ነገር እንዴት ያዩታል? ጥበብ ለሀገር ምን ያህል ሰው እንደወደደ ነው። መፍረድ አያስፈልግም። አንድ ሰው ወንጌል አነቦ ወንጌል ብቻ በቂው ከሆነ ሰየው ጥሩ ነው። ግን ደግሞ ከወንጌል ተመስርቶ ደግሞ ሰፋ ያለ እውቀት መያዝ ደግሞ ከፈለገ ሰየው
ብዙ ነገር የለውም። ትልቁ ነገር ግን የእውቀት ምንጭ እግዚአብሔር ነው። የጥበብ ሁሉም ምንጭ እግዚአብሔር ነው። ከድንጋይ እውቀት አገኘው፣ ከእጽዋት እውቀት አገኘው ብትይም ያንን እውቀት በእጽዋት ውስጥ ያስቀመጠው ፈጣሪ ነው። ለዚህ ነው የጥበብ ሁሉ መጀመሪያ ለምሳሌ ሐኪም ቤት ሄደሽ ብትድኝ እና አንዱ ደግሞ እኔ ሐኪም ቤት አልሄድም ሰው ሰራሽ ነው የለም እኔ ጸበል ነው ብትይ፣ ሁለቱም ግን ምንጩ እግዚአብሔር ነው። የእውነት ምንጭና የጥበብ ምንጭ እግዚአብሔር ነው። ለሐኪሙ ጥበብ የሰጠው እግዚአብሔር ነው። ሐኪሙ የሚጠቀምባቸው መድኃኒቶች ትሬስ ብታደርጊ የሚፈበረኩት እግዚአብሔር ከሰራቸው እጽዋቶች ወይም እንስሳት ሊሆን ይችላል። እና የማጥበብ እና የማስፋት ጉዳይ ነው። ሰው ደግሞ እንደ አቅሙና እንደ ግንዛቤው ነው። ስለዚህ ለምሳሌ ለእኔ የማቴዎስ ወንጌልን ብቻ አንብቤ በቂ ነው ካልሽ ምን ችግር አለው? ሰየው። ግን ከማቴዎስ ወንጌል ተነስተው የሰፉ ጥበባትን ደግሞ ብታይ እፈቅዳለሁ ካልሽ እሱም መልካም ነው። ትልቁ ነገር የእውነት ምንጭ እግዚአብሔር መሆኑን፣ የጥበብ ምንጭ እግዚአብሔር መሆኑንና ጥበቡን ለማድነቅ ደግሞ አእምሮ ማስፋቱ ተገቢ ነው። ምን አለበት? አሁን እዚህ እጽዋት እኔ ፍካሬ ጻፍኩኝ። እነዛ ሁሉ እጽዋት እኮ የእግዚአብሔር እጆቹ ስራዎች ናቸው። ታዲያ እንዴት እናደንቀዋለን? እግዚአብሔር በምንድን ነው እግዚአብሔርን የምናደንቀው? ስላበላን ስላጠጣን አይደለም። ብዙ እኮ አለ። ለአንክሮ የሰጠን አለ። ለተዘክሮ፣ ለአንክሮ ማለት ኮንተምፕሌት እንድናረግ ማለት፣ ለተዘክሮ በማየት በመደነቅ ለአርመሞ ብዙ ነገር፣ ለምግብ ለመድኃኒት ብሎ የሰጠን ፍጥረታት አሉ። እነሱም ሁሉ አቅም በፈቀደ መስ ካልመረመር ናቸው ፈጣሪ እንዴት አድርገን የእጅ ስራውን እናደንቃለን? ሰማያትም ክብሩን ይናገራሉ፣ ምድርም እኮ ሰማያት የእጁን ስራ ትናገራለች፣ ምድርም ክብሩን ትናገራለች የሚባለው እኮ ሌላ ነገር አይደለም። ስለዚህ እኔ አሁን የምናገረው የናንብቡ ያናንብቡ ሳይሆን የእግዚአብሔርን ጥበብ እና ኃያልነት ካህሊነት ሁሉን ቻይነት የሚያመላክቱ ነገሮች ብናነብ ሃይማኖታችን የበለጠ እየጠነከረ ለእግዚአብሔር ያለን ክብር እየጨመረ ይሄዳል። ፖይንቱ እሱ ነው። ከራሳቸውም አልፈው ለሰውም እንደዛ የሚያስተምሩም ሰዎች ስለበዙ ማለት ነው። አሁን ቅድም እንኳን ፍካሬ ላይ ከ1000 በላይ እጽዋት አሉ፣ ግን ለእያንዳንዳቸው ስም መውጣቱ ሰዎችን ሲያስደንቀን ነበረ። እንኳን እግዚአብሔር ደግሞ የፈጠረ ነው። እጽዋት ብቻ ደግሞ አይደሉም፣ ስንት አለ ምድር ላይ ፍጥረት አድርጎ እነዛን በስራቸው አስተባብሮ የሚያኖራቸው መኖሩ በጣም ይደንቃል። ያን ሁሉ ማለት ነው። ሌላው ትልቅ መርበብት ላይ የተላለፈው መልእክት ሰዎች ለጊዜያዊ ጥቅም ብለው አንዳንዴ ወይም በመጥፎ መንገድ ለመበልጸግ ሊያስቡ ይችላሉ። በጥንቆላም ይሁን ሳጥናኤል በመከተልም ሊሆን ይችላል። እና ሲሳይ አሁን አንዴ የገጠመው ነገር የወደቀ ዛፍ አንስቶለት ነበረ፣ የተነፈሰ ጎማውን አስተካክሎለት ነበርና ሄዶ ሲመለስ ግን እሱ ከወደቀ ከተጣለ በኋላ ግን ሲመለስ ጎማውም ተንፍሷል፣ ዛፉም እንደወደቀ ነውና ስለዚህ የማስመሰል ጥበብስ ብዙዎችን እያታለለ ስላለ ጥበብ በጣም ብዙ ነገር ከሰይጣን የምታገኛቸው። በነገራችን ላይ ሰይጣን ስንል ሰይጣንና አሰራሩ ማለታችን ነው። ምሳሌ ስርቆት፣ ሙስናም ሊሆን ይችላል። በሌላ መንገድ የምታገኛቸው ነገሮች መጨረሻ ላይ እሳቱ ነው ይበሉሽ እንደው እንጂ አብሮሽ ተከትሎሽ አይሄድም። ወደ መቃብር ስትወርጂ በቃ እንደ ማንኛውም 3 ሜትር ጨርቅ ከሳጥን ጋር ነው የምትወርጁ። ስለዚህ ምንም የማስመሰል ነገር ነው እንጂ ያሳመረልሽ የሚመስልሽ ከህሊና ዳኝነት የሚያነጻን ምንም ነገር የለም። እና ሰይጣን በሱ እና በተግባሮቹ በሰዎች ውስጥ በፈጠራቸው አስተምሮዎች ውስጥ ሰዎች በመስገብገብ ሊያገኟቸው የሚፈልጉ ሀብት፣ ክብር፣ ስልጣን፣ ዝና በሙሉ እንደ ጉም ነው የሚተኑት። መቼ ሊጠፉ እንደሚችሉ አታውቂም። ካንቺ መቼ እንደሚያመልጡ አታውቂው። ሲያመልጡ ግን በጣም በጣም አሳዛኝ ነው። ምክንያቱም እዛ ላይ ስለነበር ተንጠልጥለሽ የነበርሽ፣ እነዛ ሲቀር ባዶ ነው የምትሆኚው። ከዛ ይልቅ የምትፈልጊውን ነገር እግዚአብሔር ሊሰጥ የታመነ ነው። እግዚአብሔር የሚጠይቀው ግን አንድ ነገር ነው፣ ድካምና ጥረት ይጠይቃል። እውነትና ታማኝነትን ይጠይቃል። እኔ ዛሬ ተነስቶ እግዚአብሔር እኔን ሀብታም ሊያደርግ አይፈልግም። ይችላል ግን ስለማይጠቅመኝ።
ሀብታም እንደሆን ከፈለኩ መስራት መድከም አለብኝ፣ መታመን አለብኝ፣ ለሱ ጊዜ መስጠት አለብኝ። ምክንያቱም ያ ጊዜ የሱ አቅም አይደለም፣ ለኔም ያንን ሀብትና ነገር ማስተዳድርበት ትምህርት እንዲኖረኝ ነው ማለት ነው። አይሽ እና ከእግዚአብሔር ማግኘት የምንፈልገውን ነገር ከሌላ ለማግኘት መሞከር መጨረሻ ላይ ከንቱ ነው የሚሆነው። ሜዳ ላይ ጥሎ ጭው ያለ በረሃ ላይ ጥሎሽ ነው የሚቀረው፣ ጭው ያለ ማለት ነው። ብዙዎች በተለይ እኔ እስከማውቀው ድረስ በዚህ በሰይጣን አምልኮ የከበሩ ወይም ለጊዜያዊ ሀብት ያገኙ መጨረሻቸው በጣም አሳዛኝ ነው። አካላቸውን ያጣሉ፣ ጤናቸው ይጎላል። ቁስቁልቁል ብለው መጨረሻ ነፍሳቸውን እያዩዋት ራቁቷን ወደ መቃብር ስጋቸውን ጥላ ስትሄድ ቀድመው ተረድተውት ነው የሚሄዱት። እና ብዙ የምናውቃቸው ሰዎች አሉ እንደዚህ አይነት። እኔ ባደረኩት ምርምርም ጥናትም በዚህ ዙሪያም ብዙ ስለደከምኩ ማለት ነው። እና አይጠቅምም። እውነት ነው። እሱን አሳይቶናል በደንብ። ሌላው የኢትዮጵያን ታሪክ በተመለከተ አንዳንድ ጉዳዮች ላይ የተለያየ አመለካከት ይጻፋል። አሁን ልክ ነው የሚለውን ሰው ሁሉም በመጽሐፍ የሚያሳትም ወጥቶም የሚናገር አለና በተለይ አሁን ቤተ እስራኤላውያንን በተመለከተ ሜተራሊዮን ላይ ስላለ ስለነሱ ብዙ ነገር ነው የሚባለው፣ የተለያየ ነገር ማለት ነው። ነው እርስዎ ባጠኑት መሰረት ቤተ እስራኤላውያንን እንዴት ነው የሚገልጿቸው? አሁን የኢትዮጵያ ትልቅ ሚስጥር አደራ የያዙ ሰዎች ተደርገው ቀርበዋል በሜተራሊዮን መጽሐፍ ላይና እስቲ ቤተ እስራኤላውያንን እንዴት ይገልጿል? ቤተ እስራኤላውያን የኢትዮጵያ የታሪክ አካል ናቸው፣ አይነጠሉም። በዚች ሀገር ውስጥ በስርዓተ መንግስት በማቆም ስርዓት በማበጀት ትልቅ አስተዋጽኦ የነበራቸው ናቸው። ጥበብን በማምጣት በዛ ጥበብም ኢኮኖሚ በማልባት ብዙ አስተዋጽኦ የነበራቸው ናቸው። እንግዲህ ከዛ በኋላ ፖለቲካ እስራኤል ወደ መግነን ኢትዮጵያ ወደ መደሄት ስትሄድ እንደ ማንኛውም ሰው ተመልሰው የመሄድ ጉጉት ቢኖርባቸው ቢፈልጉ መፍረድ አይቻልም። ግን ሂደው አሁንም ከኢትዮጵያ የማይነጠሉ ኢትዮጵያን ጠዋት ማታ የሚያስቡ ናቸው። አንድ እስራኤላዊ ሀብት ካገኘ የመጀመሪያ ስራው ኢትዮጵያ ውስጥ መጥቶ ኢንቨስት ማድረግ ነው። ይሄ የምናየው ነው። ከዚህ ውጭ ግን በነበረን ረጅም ዘመን የሚስጥራት ተካፋይ የታሪክ ክፋይ ስለሆኑ በኢትዮጵያ ትንሳኤም ከዚህ በፊት ነግሬሻለሁ። ትንሳኤ ስንል ምን ማለታችን ነው የሚለው ውስጥ አስተዋጽኦ አላቸው፣ ይኖራቸዋል። ያ ብቻ ሳይሆን የኢትዮጵያና የእስራኤልም ግንኙነት አሁን ሚዛናችን በታሪክ ስናየው በጣም የተሳሰሩ ልክ እንደ አምብሊካል ኮርድ ብዙ ገመድ ያላቸው ሁለት ሀገሮች ናቸው። ግን እስራኤል በጣም የዘመነች ስልጡን ሀገር ነች። አሁን በጣም ሀብታም ሀገር ነች። በሚሊተሪ፣ በቴክኖሎጂ፣ በግብርናው፣ በምኑ ብዙ ከፍ ያለች፣ በዛ ስልጣኔዋ የተነሳ በአሜሪካ ሞገስ ያላት፣ በአውሮፓውያን ሞገስ ያላት ትልቅ ሀገር ናት። የእሷ አቻ በዛ አምብሊካል ኮርድ አታች የሆነች ኢትዮጵያ ደግሞ በድህነት ውስጥ በጉስቁልና ህዝቦቿ የሚራቡ እርስ በርሳቸው የሚጣሉ ናቸው። ሁለቱን ኢኩዌት ለማድረግ አሁን አይቻልም። ስለዚህ በጊዜያዊነት ማንመሳሰል ታሪክ ሼር ማንደራረግ መስሎ ቢታይ አይገርምም። ግን አንድ ቀን እኛም ወደ ላይ ስንወጣ አቻነት ሲመጣ የሁለቱ ሀገሮች ትስስር እና ለዛ ትስስር ደግሞ እርሾ ሆኖ የሚያገለግሉት ቤተ እስራኤላውያን ይሆናሉ ብዬ አምናለሁ። የእኔ እምነት ነው። ያ ዘመን እንደሚመጣም ከሚናፍቁ ሰዎች አንዱ ነኝ። ቀደም ስለ ቤተ እስራኤላውያን ብዙ ይባላል ካልኩት ውስጥ አንዱ ልክ ኢትዮጵያ ውስጥ በኖሩ ጊዜ ይበደሉ ይጨቆኑ እንደነበረ አይነት ታሪክ የሚናገሩ ሰዎች አሉ። በእርሶ መጽሐፍ ላይ ደግሞ መልካሙን ገጽ ነው ያየነው። ቤተ እስራኤላውያን ኢትዮጵያ ውስጥ ሲኖሩ እስራኤላዊ መባል የሚፈልጉ፣ አሁን ግን እስራኤል ሲኖሩ ደግሞ ኢትዮጵያዊ መባል የሚፈልጉ እንደሆኑ በታሪክ መገለል አይደለም የታሪክ ተቋዳሽ እንዲያውም የሚስጥርም
ተቋዳሽ እንደሆኑ ጭምር ነው በእርሶ መጽሐፍ ላይ ደግሞ የሚገኘውና ያኛው ነገር ከየት ነው የመጣው? ተበድለው ነው? መካድ አንችልም። ምክንያቱም ስንከተለው የነበረው ፊውዳላዊ ስርዓት ነው። በነገራችን ላይ የሚመነጨው ስንከተለው ከነበረው ስርዓት ነው እና በፊውዳል ስርዓት ውስጥ ከፍና ዝቅ የማድረግ አለ። ለምሳሌ ብረት የሚሰራው መናቅ፣ ቆዳ የሚሰራው መናቅ፣ እዚህ ቲፒካል የፊውዳል ጠባይ ነው። ሁለተኛ ሴቶችን ዝቅ አድርጎ መመልከት እኮ ነበር እኮ ያኔ በብዙ መንገድ እናያለን። አልፎ አልፎ ህፃናት ቆዩ ልጅ አቦከው ለራት አይበቃም የሚል እነዚህ እንደ ማንኛውም ማህበረሰብ ከኖርንበት ስርዓተ ማህበር አንፃር ድክመቶች ነበሩን፣ ህጸጾች ነበሩን። እነዛ ድክመቶች ህጸጾች የጎዷቸው የህብረተሰብ ክፍል ይኖራሉ። ታስቦበት በደንብ ታቅዶ እነሱን ለማዋረድ የተደረገ ነው ብዬ አላምንም። ምክንያቱም ቤተ እስራኤል ሆነው ለምሳሌ ወደ ክርስትናው ትራንስፎርም ያደረጉ በሌላ ኢኮኖሚ ሴክተር የነበሩት በጣም የተከበሩ ነበሩ፣ አብረው ኑረዋል ማለት ነው። ለምሳሌ ሰሜን ብትሄጅ በጃናሞራ፣ በበየዳ፣ በጠለምት እንደዛ አይነት ነገር ነው። ቤተ እስራኤላውያንን ሙያችንም ይሄ ነው ያሉት ደግሞ እንደዛ የመገፋት ነገር ይኖራቸዋል። ክርስቲያኖች ሙስሊሞችን ገፍተው ሊሆን ይችላል። በታሪክ ሙስሊሞች ክርስቲያኖችን ይገፋሉ። በማንኛውም ዓለም ውስጥ የነበረ ነው። ስለዚህ በዛ ውስጥ በደል ደርሶባቸው ይሆናል። ያ በደል ከነበረው ስርዓተ ማህበር ከነበረው ድንቁርና አንጻር የመነጨ አርገን ነው የምንወስደው የማንደግመው እንጂ አሁን ድረስ አመተን ቂም ቋጥረን እነሱም አስተዋጽኦ ያደረጉትን እንዳላደረጉ በዘፈን በእንጉርጉሮ በቀረርቶ የኖሩበትን ሀገር እንደማይናፍቁት አድርጎ ማቅረብ ሁሉ ተገቢ አይደለም እና ሁልጊዜ እኔ በታሪክ ውስጥ የሚታዩ ሕጸጾችን እናርማቸው፣ በጎቹ ላይ ግን እናተኩር እና ኢንቨስት እናደርግ ነው። ስለዚህ ቤተ እስራኤል ብለን ስናስብ ያደረጉትን ስርዓተ መንግስት አስተዋጽኦ፣ በጥበብ ያደረጉትን አስተዋጽኦ ነው። እነሱም ደግሞ በደጋማዋ ኢትዮጵያ ወግ ማረግ አይተው ልጆች ወልደው ከብደው ድረው አሁን ድረስ ስነልቦናቸው የማይለቃቸው ማለት ነው። ትመጣለህ ብዬ ዞር ብዬ ሳይ ወይ ኩራቱ ወይ ጥጋብ ጎንደር ቀረ ሆይ፣ ይሄ እኮ የነሱ ቲፒካል ዘፈን ነው። ቢሄድ ደስ ይላቸው ነበር። እንጀራው፣ ወጡ፣ ጠላው፣ ሞሰቡ፣ የአንገት ጌጡ፣ ንቅሳቱ ሁሉ እኮ አሁንም እዛ አለ እና እስቲ ስለ በጎው ነገር እናውራ ነው። ቪክቲም የሆኑ ሰዎች ኖረው ያን ቪክቲም ጉዳት ከምንወስድ በጎውን ነገር እያያዝን እንሂድ የሚል ሀሳብ ነው። እኔ ከብዙዎች ቤተ እስራኤላውያን ጋርም ስገናኝ የምረዳው ይሄንን ነው። እነሱስ ያላቸው ሀሳብ እኮ እሱን ነው የምልሽ። ይሄንን ነው ቅድም ነገርኩሽ እኮ አንድ ቤተ እስራኤል ውስጥ ገንዘብ ሲያገኝ የመጀመሪያ ህልሙ ጎንደር መጥቶ ኢንቨስት ማድረግ ነው። ደግሞም እያደረጉት ነው። አዲስ አበባ መጥተው ብዙ ኢንቨስት ያደረጉ ቤተ እስራኤላውያን አሉ። ሁልጊዜም ደስታቸው ስቴጅ እኮ እስክስታው፣ ጭፈራው እስኪ ዩቲዩብ ገብተሽ አሁንም እኮ ያው ነው። የዚህ ባህል ነው የሄደው። ስለዚህ ያንን መጥፎ ፓርት አራግፎ ጥሩን ፓርት ይዞ የሁለቱ ሀገሮች መገናኛ ድልድይ ሆነው ያገለግላሉ። አዎ ደግሞም እነሱም ብቻ መርጦ እንደዛ የተለያየ ስም መስጠትም ላይሆን ይችላል። ቅድምም እንኳን ስተናል። አሁን ድረስ ያለ አለ። አሁን ጥበብን ጠንቋይ ማለት አንድን ጠቢብ በዚህ ዘመን ኢትዮጵያ የሆኑ ጠንቋይ ያለ ብዙ በፊውዳል በመሆናችን ብዙ ድክመቶች አሉብን። ቅድም እንዳልኩት በሴቶች ጋር ሴቶች ስለ አሁን ጀግና ሴቶች የሉም ማለት አይደል። አገር የመሩ ጦር የመሩ ሴቶች አሉ፣ ግን ብዙ ጫና አልፈው ነው እዛ የደረሱት። ስለዚህ በሴትና በወንድ መካከል ያለው ግንኙነት ቤት ውስጥ የሴቶች ጫና፣ የሴቶች ስራ መባል እንደዚህ ያለ በስርዓተ ምግብ ውስጥ ብትሄጂ አሁን ሁላችን ስናድግ ህጻናት ልጅ አይርበውም፣ ልጅና ፊት አይበርደውም ምንላቸው ከድንቁርና የሚመነጩ አስተሳሰቦች እኮ አሉ። እጸጽ ናቸው፣ የማህበረሰብ እጸጽ። እነዚህ የሆነ ህብረተሰብን ይጎዳሉ።
የሆነ የህብረተሰብ ክፍልን ጎድተው ያልፋሉ። አሁን ላይ ግን እነሱን ይዘን ማላዘን የለብንም፣ ማስተካከል። የስልጅ ሴት ጀግና ያልነበረችም ሴት በቤት ውስጥ እናት ሆና ያን ሁሉ ተቋቁማ የምታወጣ አልነበረችም ማለት እኮ አይደለም። እና እንደዚህ አይነት ማህበራዊ ጸጾች በየትኛውም ሀገር በየትኛውም ዘመን ተከስተው አልፈዋል። የኛ ብቻ የተለየ አይደለም። ሌላው አጠቃላይ ስለኛ ማንነት የእርሶ መጽሐፍቶች በደንብ አድርገው ማንነታችንን ያሳዩ። በተለይ የዚህ ዘመን በዚህ ዘመን ኢትዮጵያ ላይ ያለን ሰዎችን ማንነት በደንብ የሚያሳዩ መጽሐፍቶች ናቸው። በሲሳይ አማካኝነት ማለት ነው። እንደውም ሲሳይ ከኛ ከአብዛኞቻችን በጣም በብዙ የሚሻል ነው፣ የሚጠይቅ ነው፣ የሚጠይቅም ስለሌላው ማለት ነው። ለማወቅ የሚቸኩል ነው። አሁን ደግሞ ታሪካችንን ተረት ጥበባችንንም ቅድም እንዳልነው ጥንቆላ የሚልና ጭራሽ ማይፈልግም ደግሞ ትውልድም አለ ይባሰና አንዳንድ ይሄንን ስናየው መፍትሄው ሩቅ ሊመስለን ይችላልና ምን ይላሉ? እንግዲህ በሀገራችን የፖለቲካ ስሪታችን ከፍተኛ ተጽዕኖ ያደርጋል። በብዙ ነገር አካዳሚው ላይ ተጽዕኖ ያመጣል፣ ኢኮኖሚው ላይ ተጽዕኖ ያመጣል፣ ስነ ልቦናችን ላይ ተጽዕኖ፣ መስተጋብራችን ላይ ተጽዕኖ ያመጣል እና የፖለቲካ ፍልስፍናችን ያልተረጋጋ፣ አሁንም ከሴራ ያልጸዳ፣ አሁንም ግልብ ጊዜያዊ ጥቅም ላይ ያተኮረ በመሆኑ ላለው ትውልድ ረጋ ብሎ ነገሮች እንዲያስተውል እድል አልሰጠውም። አንዱን ጥሎ ከሌ ድሃ የሆንከው ከሌ እንዲህ ስላደረገ ነው ብሎ ያንን አነሳስቶ ወደ ስልጣን መሄድ ነው ብዙ ጊዜ የምታየው ነገር ማለት ነው። ድሃ የሆንከው እነ ከሌ እንዲህ ስላደረጉ ከሌ አካባቢ እንዲህ ስላደረገ ነው፣ ወይም ብቻ እንደዚህ እንፈጥርና ለጊዜያዊ ለኛ ቀላል ሰውን ለማነሳሳት ቀላል ስለሆነ በዛ መንገድ መጥፎ ድባብ ፈጥረናል። ግን እነዚህ ነገሮች ፖለቲካችን ሲረጋጋ፣ ኢኮኖሚያችን እያደገ ሲሄድ፣ ሰው ስራ ሲኖረው፣ ብዙ ሰው ሰርቶ ውሎ የሚገባበት እድል ሲያገኝ የሚሰማቸውና የሚያዳምጣቸው መምረጥ ይጀምራል። ከዛ በኋላ ወደ ኋላ እየተመለሰ እያነጠረ የመስማት እድሉ ከፍ ያለ ይሆናል። ጥፋቶች እንኳ ቢኖሩ ቅድም ባልኩሽ መንገድ ለመማሪያ ነገር ያደርጋቸዋል እንጂ አሁን ወስዶ የራሱን ዘመንና ጊዜ አያበላሽም። ስለዚህ ብዙ አልፈርድም፣ አልደነቅም። እኔ አሁን በማያቸው አንዱ ይነሳና አንዱን ተረት ነው ይለዋል። ተረት ነው የሚልበት ምክንያት ራሱ ያዘጋጀው ሌላ ስላለው ነው እና ያንን ለመትከል ይሄኛውን ለማስጣል የሚደረግ ጥረት ብዙ። ግን ያኛው እንዳለ ሆኖ ይጠቅማል የምንለውን አዲስ ነገር አመተን መትከል ይቻል ነበር። ይሄኛውን መንቀል አያስፈልግም። ጎኑ ተክለን እኮ ማየት እንችላለን። ሪሊ የኛ ጥሩ ይሆናል አይሆንም ከዚህኛው ከነበረው ጋራ በሂደት ሊታይ ይችል ነበር። ስለዚህ ከመንቀል ከጎን ተክሎ ማየት፣ የራስንም ሀሳብ ከዛኛው ሀሳብ ጋር አስቀምጦ ማየት በጣም ክብረ ነገስትን መንቀፍ ይቻላል፣ አይጠቅምም። ግን የክብረ ነገስትን ሀሳብ ከመንቀፍ ይልቅ የክብረ ነገስት ቲዎሪ እሳቤዎቹ እንዳለው ይቀመጡና የተሻለ የምንለውን እሳቤ ደግሞ በጎን እናስቀምጥ። ከበለጠ ችግር የለውም፣ ካልበለጠ ደግሞ አልበለጠ። ይሄኛው ካልጠፋ የኔ አይደመጥም ማለት ግን ድክመት ነው ሲጀመር። እና እነዚህ በሙሉ ጊዜያቸው ያልፋል። አሁን የምንለው ነገር አልፎ አዋራው ሲሰክን ትክክለኛውን ነገር መረዳታችን አይቀርም። እስከዛ ለሚያስተውሉ ሰዎች አንዳንድ ምልክቶች የሚሆኑ ሀሳቦችን እናቀርባለን። የሚያዳምጣቸው ካለ ሰየው፣ ካልሆነ ደግሞ ታሪክና ጊዜ ይፈርደዋል። ለምሳሌ ስለ ታቦተ ጽዮን ካነሳሹ አይቀር እኮ ቤተ እስራኤላውያን ከታቦተ ጽዮን ጋር ነው የሚያያዝ። ቲዮር በቃ በሬ ወለደ ብሎ የሚናገሩ ሰዎች አሉ። እስኪ ሰሞኑን የሲአይኤ ሪፖርት ክላሲፋይድ የሆነውን አያየሹ። በነገራችን ላይ መጓ አንድ የሚለው ነገር አለ። የራሳችሁን እውነት የምታረጋግጡት ሌሎች ሲያረጋግጡላችሁ ነው። በትክክል። እና እኔ አእምሮዬ ውስጥ ይህን ነገር አደንቃለሁ በጣም። አሁን አሜሪካኖቹ አለ ቢሉ እናምናለን እኛ ማለት ነው። እነሱ የለም ካሉ የለም ማለት ነው። እንደዛ ለምን እንሞኛለን? እና ስለ ክብረ ነገስት፣ ስለ ቤተ እስራኤላውያን ማንነት ተጋድሎ በዚች ሀገር ጊዜ ይገልጠዋል። በምንፈልገው መንገድ ፕሩቭ ይሆናል። እኛ በምንፈልገው ማለት ነው።
ፈረንጆች ከሆነ ያረጉልናል። እውነት ተደብቆ አይቀርም። ያ ግን ያሳፍራል። እና ሰሞኑን በጣም ሲዘዋወር በጣም ያለው ብዙ ሰዎችም ለእኔ ልክ እንዴት አየኸው ምን አይ ዶንት ማይንድ ኢት። እኔ የራሴ መረዳት የራሴ ግንዛቤ ያለኝ ሰው ነኝ። ሲአይኤ አለው አላለው፣ ክላሲፋይ አረገው አላረገው፣ ሪቪል አረገው አላረገው አይ ዶንት ኬር እና ዋጋም አልሰጠውም። ግራማን ኮክራስ እኮ የሚያናግሯቸው አባቶች እንደዛ ነበሩ። ማለት ከፈለክ መጽሐፍ ቅዱስ ላይ አለ ተጽፏል አሰራሩ። ኤግዛክትሊ እኔ አልናገርም ሄድ ከፈለክ። ያ ዘመን ይመጣል። እንዳናፍር ግን መጠንቀቅ ያስፈልገናል። አሁን ደግሞ ከኢትዮጵያ ማንነት ጋር የማይመጥኑ ነገሮችን አሁን ሲፈጸሙ እናያለን። ኢትዮጵያ ውስጥ ማንንም ሰው ሊያስደነግጡ የሚችሉ የሚያሳዝኑ፣ የሚሰቀጥጡ ባህል ሃይማኖት ካለው ሰው የማይጠበቁ ክስተቶች እናያለን እና ሰዎች ይሄን ያዩና አሁን እቺን ሀገር ነው ቅድስት ናት የምትሉት፣ እቺን ሀገር ናት ቅድሳን ሀገር ናት የምትሉት በማለት አሁን ያለውን ነገር በማየት ሙሉ ሀገሪቱን ጥያቄ ውስጥ የማስገባቱስ ነገር አሁን ያለውስ እንደው ድርጊቶቹ ግልጽና እውነት ናቸው። መደረጋቸው ልብ ይሰብራል። ግን ክፎች ናቸው ሁልጊዜ ሚዲያውን የሚይዙት እና ያ መጥፎ ስራ የብዙዎቹን ደግ ስራ ሲሸፍን በጣም ይደንቃል። ያ ማለት እኮ ሌሎች የሉም ማለት አይደለም። ሌሎች የተቀደሱ ለሌሎች ሰዎች ህይወት የሚሆኑ ለሌሎች መድኃኒት የሚሆኑ ካላቸው ቀደው የሚያለብሱ ቆርሰው የሚያጎርሱ ራሳቸውን ጎድተው ሌሎችን የሚያኖሩ የሌሎችን ሞት ቀድመው የወሰዱ ሰዎች የሉም ማለት አይደለም። ትልቁ ነገር እነሱ አቴንሽን አይሰጣቸውም። ያ የሚፈልገው አካል ይሄኛውን ደጋግመን እንድንረዳው እንድናየው ያደርገናል። ስለዚህ ዋናው ዓላማው ተስፋ እንድንቆርጥ ነው። አዚፍ ደግነት እንደሌለ አዚፍ አውሬነት ብቻ እንዳለ ተራርተን ከቻል ወደ በባህር በየብስ እዚች ሀገር ወጥተን እንድንሄድ ካልቻል ደግሞ በፍርሃትና በመሸማቀቅ ሳብሚሲቭ ተገዥ ሆነን እንድንኖር የማድረግ ስለልቦና መፍጠር ነው እና እኔ አይደንቀኝም። በነገራችን ላይ ጭካኔ የትኛውም ዓለም ላይ አለ። በእኛ በጥቂት ሰዎችም ቢሆን ያን የመሰለ ጭካኔ መታየቱ በጣም ያሳዝናል። እንዴት ግን ኢትዮጵያን አይገልጽም፣ በፍጹም አይገልጻትም፣ አይመጥናትም እና ከንቱ ድካም ነው እንጂ የኢትዮጵያን ቅድስና ማዋረድ አይቻልም። ኢትዮጵያን ሀገር እግዚአብሔርነት መተው አይቻልም። የኢትዮጵያን አቅም እናዘገየዋለን እንጂ ማስቀረት አንችልም። ይሄ አሁን በዘመኑ በመንግስት በሚነገረው ሴንስ አለ ምን የምናገረው እውነተኛ የኢትዮጵያን አቅም እውነተኛ የኢትዮጵያን እድገት የህዝቦቿን ፍቅርና መስተጋብር እናዘገየዋለን እንጂ አናስቀረውም። መገለጫው ዘመን መድረሱ በፍጹም አይቀርም። እስከዛ ድረስ ግን ጥላሸት መቀባት ይቻላል። ጥላሸት ታጥቦ ይለቃል፣ ችግር የለውም። አሁን በመዘግየት ውስጥ ብዙ መልካም ሰዎችም አብረው እየተጎዱ ነው። አሁን ህፃናት ምንም አያውቁ፣ ምንም አስተዋጽኦ የላቸው፣ ግን እየተጎዱ ነው። ይራባሉ፣ ይጠማሉ፣ ይሞታሉ፣ ወላጆቻቸውን ያጣሉና መፍትሄው ቅርብ እንዲሆንልን ምን ይጠበቃል? እሱ ነው ትልቁ ነገር። እግዚአብሔር ያችን ዘመን እንዲያቀርብልን አሁንም በሱ ላይ ተስፋ ማድረጋችንን መቀጠል አለብን። ባማረርን ቁጥር ባጉረመረምን ቁጥር እናረዝመዋለን። ስለዚህ በመሸበርና በመደናገጥ ተስፋ በመቁረጥ ሳይሆን ተስፋ በማድረግ በጎ ስራን በማጉላት በጎነትን ከፍ አድርጎ በማሳየት ዘመኑን ማሳጠር ይቻላል። አማራጫችን ያ ብቻ ነው። አማራጫችን መተባበር፣ መከባበር፣ መዋደድ፣ በአንድ መቆም፣ በጎነትን ማጉላት ብቻ ነው። ያ ያሳጥረዋል። ነገር ግን ከውጭ የሚመጣውን ከጎን የሚነፍሰውን ክፋትን፣ መገዳደልን እያጎላን እያደነቅን በፈጣሪ እያጉረመረምን ብንሄድ እናረዝመዋለን። ብዙ ሰዎች አሁን በምናገረው በእኔ ተስፋ እንደሚበሳጩ አውቃለሁ። ምክንያቱም የመከራው እነሱ ላይ ስለሚያርፍ መከራ ውስጥ ያለ ሰው ነገ ብትዩ ራሱ ደስ አይለው። ግን አማራጭ የለንም። እኔም የዛ ስነ ልቦና ተጎጂ እኮ ነኝ። እኔም እኮ ሀገሬ በዛ ስትሳል ያመኛል። የራሴ ወገን
እንዳልሆነ ሆኖ አስከሬኑ ሜዳ ላይ ሲጣል ያመኛል። እንደ ልቤ መውጣት አለመግባት አለመቻሌን ሳስበው እኮ ነው ያመኛል። ግን ተስፋ ከማድረግ አላቆም። ምክንያቱም ተስፋችን ነው ጊዜውን የሚያሳጥረው። ደስ የሚል መልእክት ነው። ተስፋ ከምንም በላይ ተስፋ የቆረጥን ቀን ስለሚያበቃልን ማለት ነውና የመጨረሻ ጥያቄ ላቅርብና ቢሮውን ቢያሳዩኝ ደስ ይለኛል። ብዙ ጊዜ የሚጽፏቸው መጽሐፍት ውስጥ መንፈሳዊ ሀሳቦች ስላሉ ለቤተክርስቲያን የቀረቡ ነገሮች ስላሉ ሰዎች በቤተክርስቲያን ውስጥ የሆነ ድርሻ ያሉት ይመስላችኋል? ማለት በአገልግሎትም ይሁን ወይ መምህር ብቻ እንደዛ አይነት ነገር አለ እንዴ? አሁን ቅርብ ጊዜ እንኳን የለም። በፊት በእርግጥ ነበር፣ ቤተክርስቲያን አገለግል ነበር። በተለይ በስብከት መርሃ ግብሮች በጣም ተሳታፊ ነበሩ። እንደውም አንዳንዶቹን አሁን ዩቲዩብ ላይ ሰዎች ነዋቸው ያለው። ከቅርብ ዓመታት ወዲህ ግን ቀጥታ የሆነ የቤተክርስቲያን አገልግሎት የለኝም። በተለይ በማስተማር እንደዚህ የለኝም። ዋና ስራዬ ገዳማትን ማገዝ፣ መርዳት፣ ለሚያገለግሉ ሰዎች አቅም መፍጠር፣ እንደ አንድ የእምነቱ ተከታይ በግል የሚደረግ ማድረግ ነው። ማስተማሩን ግን የበለጠ ለተማሩ ለሚመጥኑ ትቻለሁ እና ራሴን እንደ አንድ ሰባኪ አላይም አሁን። ምክንያቱም እመጥናለሁ ብዬ ስለማላስብ ከመድረኩ ገለል ብያለሁ። በዚህ አጋጣሚ ሌሎችም እንደኔ ቢያደርጉ ጥሩ ነበር። ገለል ብለው ለሚችሉ ህይወቱን በአግባቡ ለሚኖሩት ጥንቅቅ አድርገው ትምህርቷን ለተማሩ ቢሰጡ። ይሄ ለሁሉም ሃይማኖቶች ነው። በነገራችን የሃይማኖት አገልግሎት በጥብቅ ሃይማኖቱን ማወቅ ይጠይቃል። ለዛ መኖርን ይጠይቃል፣ መሰጠትን ይጠይቃል፣ የግል ፍላጎትን መግደልን ይጠይቃል። በእነዚህ ሁሉ መመዘኛ ሳየው በኦርቶዶክስ መድረክ ላይ ቆሞ ማስተማሩ መመጥን ነኝ ብዬ አላገኘሁትም። ስለዚህ በተለያየ መንገድ ባግዝ ይሻላል እንጂ ኦፍ ኮርስ በአንድ ወቅት ሰባኪ ነበርኩ። ይገርማል። በእርግጥ ያው ትምህርቱ በመጽሐፍቶቹ ቀጥሏል። አስተማሪ ተማሪ ካለ አስተማሪ ሁሉም ቦታ አለ እንደሚባለው ነው። በኦርቶዶክስ ቤተክርስቲያን ውስጥ እንደመኖሩ በተለይ ደግሞ የደን ሀብትን ስለሚያጠኑ ደንና ቤተክርስቲያን ደግሞ የተገናኙ ስለሆኑ እንደው ኦርቶዶክስ ተዋሕዶ ቤተክርስቲያንንና ኢትዮጵያን እንዴት አድርገው ይገልጿቸዋል? የሁለቱም ትስስር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙ መንገድ ኢትዮጵያን የገነባች አስተሳሰረች ነች። አሁንም ማህበራዊ እሴት ከሃይማኖታዊ እሴት በተጨማሪ ማህበራዊ እሴት በማስያዝ ኢኮኖሚያዊ አቅም በመገንባት ታሪክን በመሰነድ ስነ ጽሁፍን በማምጣት ብዙ ነገር አስተዋጽኦ ያደረገች ናት። በሌላ መንገድ ደግሞ በተለይ እኔ በደንብ የማውቀው በደንና ብዝሃ ሕይወት ጥበቃ በኢትዮጵያ ውስጥ ሊጠፉ ይችሉ የነበረ ዝርያዎችን ጠብቃ ያቆየች ነች። ፕሩቭን ነው። ማስተርስም ፒኤችዲንም የሰራሁት እዛ ነው። አለበለዛ ምድረ ገጽ ላይ የማናያቸውን የጄኔቲክ ሀብቶችን ጠብቃ ይዛለች። በዚህ አክብሮቴ ከፍ ያለ ነው እና የኢትዮጵያ ኦርቶዶክስ ቤተክርስቲያንን ኢትዮጵያ ልዩ ቀለም ሰጥታታለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ኢትዮጵያን ደግሞ እንደዚሁ አጀግናታለች፣ አሳምራታለች፣ ሀብት ሰጥታታለች፣ ሀብት ጠብቃለች እና ሁለቱ አንዱ ባንዱ የሚኖሩ የሚደንቁ ናቸው። ሌላ የማይገፉ ለምሳሌ ኢትዮጵያ ቤተክርስቲያን ኢትዮጵያን ብዙ አስተዋጽኦ አድርጋለች ስንል ሌሎቹን በሚገፋ መንገድ አይደለም፣ የራሷን ትልቅ አስተዋጽኦ በማድረግ ነው። ሌሎቹም ቅድም እንዳለው ቤተ እስራኤላውያንም አስተዋጽኦ አድርገዋል፣ ሙስሊሞች አስተዋጽኦ አድርገዋል፣ ሌሎቹም አስተዋጽኦ አድርገው ሊሆን ይችላል። ግን የኢትዮጵያ ቤተክርስቲያን የራሷን ድርሻ በአግባቡ ትወጣለች እና በዚህ በደንና ብዝሃ ሕይወት እንዳልኩሽ ሰፊ ጥናት ነው፣ ሳይንሳዊ ጥናት የነበረ ነው። እጽዋቱን ብቻ ሳይሆን ከእጽዋቱ ጋር ነፍሳትም እንዲኖሩ በማድረግ እነዛ ነፍሳት ደግሞ ሰብሉን በማዳቀል ፖሊኔተር የምንለው
የግብርናውን ሴክተር ቀጥ አድርገው የያዙ መሆኑን ይህ ሳይንሳዊ የሆነ ጥናት ያደረግንበት ነው። ይህንን ይዘን የዓለም አቀፍ ህብረተሰብም አውቆት አስፈላጊነቱን ተረድቶ ፋይናንስ መድቦልን አሁን ቤተክርስቲያኖቹን ዙሪያቸውን በድንጋይ እናጥራለን። ምክንያቱም ጫና ስላለባቸው በእርሻ ይገፋሉ። እንስሳት በበጋ ወቅት ሌላ ሜጃ ስላለ ገብተው ችግኞቹን ይበሏቸዋል እና ዛፎቹ እንዳይተኩ ሆነው አደጋ ላይ ናቸው። ስለዚህ በድንጋይ በደንብ እናጥርና መግቢያ እናበጃለን። ምዕመናኑ ይገባሉ። እርስ በርሳቸው ደግሞ አንዱ የቤተ ክርስቲያን ደን በነገራችን ላይ በሰሜን በ3 ኪሎ ሜትር ርቀት አንድ ቤተ ክርስቲያን ታገኛለች ባደረግነው ጥናት ማለት ነው። ስለዚህ እርስ በርሳቸው ኔትወርክ እንዲሰሩ ምክንያቱም በአንድ ወቅት የአንድ ትልቅ ደን አካል ነበር። ያ ደን በመሀል ሲጠፋ ነው እነዛ ብቻ የቀሩት። እሱን የሚያደርግ ፕሮጀክቶች በጣም እየሰራን ነው። አሁንም ሌላ 5 ዓመት ፕሮጀክት አለን። በመሀል ህብረተሰቡ እንዳይጎዳ ለምሳሌ ንብ እርባታ ቢያረባ ዛፍ ሳይቆርጥ ሊሆን ይችላል። በጎች አስሮ ቢቀልብ ዛፉ ሳይቆረጥ ሊሆን ይችላል። እንደዚህ አይነት የኑሮ ማሻሻያ ስራዎችንም እያደረግን ከፍተኛ የሆነ ገንዘብ ተመድቦ ማለት ነው። በጣም አሁን ልነግርሽ አልችልም የገንዘቡን መጠን፣ ግን በጣም በመቶዎች የሚቆጠር ሚሊዮን ብር ነው እየሰራን ያለ አንዱ የኦርዳ ስራ ዘርፍ ነው። ኦርዳ ብቻ ሳይሆን ኦርዳ ሊድ ወስዶ ሌሎችም ኤንጂኦዎች አሉ አብረውን የሚሰሩ። ፍሎሪስታ የሚባል ድርጅት አብሮን ይሰራል። ናቡ የሚባል ድርጅትም በጎን አብሮን ይሰራል። ስለዚህ አሁን ጣና አካባቢ ጀምረን እያሰፋን ወደ ሌሎች አካባቢ መድረስ ሀሳብ አለን። በዛ ውስጥ አንድ ቀን ደግሞ ቤተክርስቲያኗ ውለታዋን ልትከፈል ትችላለች። ለጠበቀችው የጀነቲክ ሀብት ለጠበቀችው ብዝሃ ሕይወት መንግስት ግንዛቤው ሲኖረው አቅሙ ሲኖረው ሪዋርድ ያደርጋታል። ምክንያቱም በሌላው ዓለም ይደረጋል። ለምሳሌ አሜሪካን ሀገር የግብርናው ሴክተር ውስጥ ፖሊኔተርስ አራቢ የምልሽ ዋጋ ወጥቶላቸዋልና ወደ $6 ቢሊዮን ነው ዋጋቸው በአመት። ማለት ምን ማለት ነው? አንድ ገበሬ ለምሳሌ አተር ወይም ኑግ ቢዘራ በሬ ያለው ዘር አለው መሬቱ አለው አርጎ ነው እንትን የሚለው። ግን ኑግ የሚመጣው እነዛን አበቦች የሚያዳቅል ነፍሳት ካለ ነው። ስለዚህ በምርት ሂደት ውስጥ ዋጋ አላቸው ማለት ነው። እንደ ማዳበሪያ ዋጋ፣ እንደ ዘሩ ዋጋ፣ እንደ በሬው ዋጋ እነሱም አስተዋጽኦ ስላላቸው ዋጋ አላቸው። ያንን ነው $6 ቢሊዮን ያወጡት። ያንን $6 ቢሊዮን የሚያረጉት ምንድነው? ለነፍሳቱ መኖሪያ መጠበቂያ ያረጉታል። ልክ ያ ፖሊሲ እኛም ሀገር ይመጣል። ስለዚህ ገበሬው ከሚያመርተው ምርት ታክስ ወይም መንግስት ሊሆን ይችላል ያችን የሰበሰባትን ገንዘብ ደኑን ለሚጠብቁ ኢትዮጵያ ቤተክርስቲያን የሚከፍልበት ዘመን ሩቅ አይሆንም። አሁን የስልሽ ከሃይማኖት ፍቅር አንጻር ብቻ እንዳይመስልሽ ከጠቅላላ ዓለም አቀፋዊ ራሱ ከሙያ አንጻር ነው የምነግርሽ እና ይሆናል። እስከዛ ግን ሪዋርድን ባያገኙ ደኖቹ እንዳይጠፉ አሁን በእኛ አቅም እንደዛ ስናደርግ ለቤተክርስቲያኗ ሶላር እንገጥማለን። ቢያንስ ሌሊት ለቅዳሴው ለሰዓታቱ እንዲሆናቸው ማበረታቻ፣ ሌላ የሚቸግራቸው ነገር ካለ አብረን እያደረግን አንዱ አመልድ ከሚሰራው የደን ፕሮግራም ውስጥ ይሄ ነው። በጣም ደስ ይላል። እንግዲህ ዶክተር አለማየሁ በጣም ነው የማመሰግነው። አንደኛ እዚህ መተን ስለተቀበሉን ከስራ ላይ ተነስተው ጊዜ ስለሰጡን በጣም አመሰግናለሁ። ሁለተኛ በመጽሐፍቶቹ በኩል ሁልጊዜም ተስፋን ስለሚሰጡን ማንነታችንን መንገር ጉድለታችንን ማሳየት ብቻ ሳይሆን ደግሞ የመፍትሄ ጠቋሚም ስለሆኑ የእርሶ መጽሐፍቶች ተስፋ በሳሳበት ጊዜ ወይም ተስፋ አስቆራጭ በበዛበት ጊዜም ደግሞ ተስፋን ስለሚሰጡን በመጽሐፍቶቹ እጅግ በጣም ነው የማመሰግነው። ቢሮውን ቢያሳዩን ደስ ይለኛል። እሺ እንግዲህ ተስፋ ስትይ እንደው በመጨረሻ መናገር የምፈልገው አየር ላይ ሁኜ እኔ ምንም የማይደርስብኝ አይነት ነገር ሁኜ ተስፋ የምሰጥ የሚመስለው ሰው ብዙ ይሆናል። በምሰራበት መስሪያ ቤት ምክንያት እጅግ የመጨረሻው ድሃ የሚባለው ህብረተሰብ ጋር ነው የምሰራው። እናት ልጇን የምታበላው አታ ስትቸገር የማይሰው ነኝ በየጊዜው። ሴቶች ውሃም አተው 8 ሰዓት 10 ሰዓት
25 ኪሎ ግራም የሚመዝን ማዲጋ ተሸክመው ውሃ ቀርተው የሚመጡ እናቶችን አውቃለሁ። የእነሱን ህይወት ለመለወጥ ነው የምሰራ። በሀገራችን በተፈጠረው ሁኔታ ከቤት ከቀያቸው ተፈናቅለው አይዲፒስ እንላቸዋለን እኛ፣ ኢንተርናሊ ዲስፕሌስድ ፒፕል ማለት ነው። እነሱን የዕለት ምግብ በማቅረብ ሰቆቃቸውን ዊትነስ ማረግ ሰው ነኝ። አሁን የዕለት እርዳታ በማቅረብ በማጓጓዝ ህዝብ ፀሐይ የመታው 15 ኪሎ ስንዴ ሲጠብቅ ዊትነስ ማረግ ሰው ነኝ። ጦርነት ምን ያክል ዋጋ እያስከፈለ እንዳለ የራሴን ስታፎች ዋጋ ሳስከፍላቸው ሁሉ ያለው ምኖረው በጦርነት በተከበበ ህብረተሰብ መሀል ውስጥ ነው። ተስፋ ማረገው ስለማላየው ስላልደረሰብኝ አይደለም። በየዕለቱ በኑሮዬ ድሆች ሲጎሳቆሉ፣ ሰዎች ሲፈናቀሉ፣ ሰዎች ሲሞቱ፣ ቤተሰብ ሲራብ ሲጠማ፣ ህጻናት ቆዳቸው እስኪጨማደድ ምግብ ሲያጡ አያለው በየቀኑ። እሱን ለመቀየር ነው ከስራ ባልደረቦች ጋር የምታገለው። ይህ አልበቃ ብሎ ደግሞ ፖለቲካው ብዙ ብልሽት ሲያመጣ ሳይ አስተውላለሁ እና ተስፋ ማረገው ግን በኢትዮጵያ ላይና ኢትዮጵያን በሚወዳት እግዚአብሔር ባለኝ እምነት ነው እንጂ ሁኔታዎችን ሳልረዳ ቀርቼ እንዳልሆነ ይሄን ነገር ኖቲስ እንድታስደርግልኝ ይፈልጋለሁ። ከዛ ውጪ ከአዲስ አበባ ድረስ እዚህ መታችሁ ስለጎበኛችሁን፣ ቤታችን ቢሮአችን ስላያችሁ በጣም ደስ ይለኛል። ኦፍ ኮርስ በጣም በደስታ አንዳንድ ነገሮቻችንን አስጎበኛቸዋለሁ። እሺ ዶክተር፣ የምንንቀሳቀስባቸው የአማራ ክልል ካርታ ነው። እዚህ ውስጥ የምታየው ከለር ያለው በሙሉ አመልድ ወይም ኦርዳ የሚሰራባቸው ወረዳዎች ናቸው። ብዙ ቦታ ደርሷል ማለት ነው። ኦልሞስት ወደ 98 ወረዳ የዕለት እርዳታ ሲጨምሪ ወደ 100 ብዙ ነው። ብቻ ብዙ ወረዳ ነው የምንሰራ። የተለያዩ ፕሮጀክቶች አሉ። አንዳንዶቹ የደን ልማት፣ አንዳንዶቹ የውሃ ልማት፣ አንዳንዶቹ የተቀናጀ ቤተሰብ ኑሮ ማሻሻል ሊሆን ይችላል። እንደየ ዶነሩ እንደየ ጠባዩ እዚህ ጋር የምታያቸው የፕሮጀክት አይነቶች ናቸው። አንዳንድ ቦታ የተፈናቀሉ አይዲፒስ የምንላቸውን ማገዝ ሊሆን ይችላል። ብቻ ከቋራ መተማ እስከ ሰሜን ሸዋ ድረስ በዚህ በኩል ከአዊ መስተዳድር እስከ ኦሮሞ ብሔረሰብ ድረስ በላይ በኩል እስከ ዋግምራ በሁሉም ቦታ እንንቀሳቀሳለን። አሁን ደግሞ ላለፉት 2 ዓመታት ከአማራ ክልል ወጥተን በቤኒሻንጉል፣ አፋር እና ትግራይ ወረዳዎች ወጥተን እንሰራለን። አብዛኛው ስራችን ድሃ የሆኑ ቤተሰቦችን ኑሮ መቀየር ነው። ማለት በማስተማር በማሰልጠን የተሻሻሉ ቴክኖሎጂዎችን በማቅረብ የዶሮ የበግ ሊሆን ይችላል፣ ምርጥ ዘር ሊሆን ይችላል፣ ብቻ ኑሯቸውን ማሻሻል። ሌላኛው ለቤተሰብ ለገጠሩ የመጠጥ ውሃ ማቅረብ፣ ከዛ ጋር የተያዙ የስነ ንጽህና ስራዎች መስራት፣ መጸዳጃ ቤት እንደዚህ ማድረግ። ሌላው ደን ልማት ነው። በሰፊው ደን ልማትና ደን አዲስ ደን ማልማት፣ ነባሩን ደን መጠበቅ ነው። ነባሩ ደን ወደ መተማ ቋራ ስቴጅ የበረሃው ደን እንጠብቃለን። በደጋው የኢትዮጵያ ኦርቶዶክስ ቤተክርስቲያን የጠበቀቻቸውን ደኖች እንጠብቃለን። የወጣቶች ስራ እድል ፈጠራ ላይ እንሰራለን። መስኖን እንሰራለን እና ደግሞ ረሃብ ሲኖር በተለይ የምግብ ፍላጎታቸውን ለማሟሉ ደግሞ የዕለት እርዳታ እናቀርባለን እና አንዳንድ በዚህ ሂደት ውስጥ ብዙ ነው ስራው። አንዳንድ ፎቶግራፍ ባሳይሽ ዝም ብሎ ያው ወረዳ ከተቋቋመ 42 ዓመቱ ነው። መጀመሪያ ኤሮ ነበር የሚባል ምን ማለት ነው? ኢትዮጵያን ሪሊፍ ኦርጋናይዜሽን ማለት ነው። ኋላ የአማራ መልሶ መቋቋምና ልማት ድርጅት አመልድ ተባለ። መጨረሻ የአማራ መልሶ መቋቋም የሚለውን ትተን አመልድ ኢትዮጵያ ብቻ የሚል በኢትዮጵያ ደረጃ ለመንቀሳቀስ ነው። ከዛ ሎጓችን እንደዚህ ተቀየረ። እንደ ዋና በስዕል ለማሳየት ያክል የምንሰራው ስራ ሆኖ ይሄ እነዚህ ዶነሮቻችን ናቸው አብረውን የሚሰሩ። በጣም በርካታ ዶነር አብረውን ይሰራል።
ይሄ የምታየው እዚህ በሙሉ የጀርመን ወርልድ ቪዥን፣ ሲአርኤስ፣ ኬር፣ ዩኤስአይዲ፣ ፋርማ፣ ቻሪቲ ዋተር ብዙ ነው እኛ ጋር አብሮ የሚሰራው ወደ 20 ምናምን ዶነር አለን አብሮ የሚሰራ እና የምንሰራው እንደዚህ ነው። መሬት ጥበቃ እንሰራለን። እንደዚህ አይነት የተጋጋጠ ወደዚህ እንሰራለን። ከዛ እንደዚህ ተራራ ደግሞ ሲኖር ኮምፕሬሲቭ ላንድ አዝባሪ ይሄ አሁን ይሄኛው ማለት ነው። እንደዚህ እንሰራለን። ደን ልማታችን ሰፊ ነው፣ ሲሪየስ ነው በጣም ማሲቭ የሆነ ህዝብ ነው የሚሳተፍበት። እንዲህ ቀላል ስራ አይደለም። እንደዚህ አይነት ደን ነው የምንፈጥረው። እንደዚህ ያለ ደን ይሄ በኤሪያ ክሎዥር የሰራ ነው። ግሪን ሄሮ ተብለን በናሽናል ደረጃ ተሸላሚ ነው ወረዳ። መስኖ ማለት እንደዚህ ነው። ውሃ ችግር ባለባቸው እንደዚህ ካናል ሰርተን እንዲያመርት፣ አንዳንዴ በፓምፕ ኮሬጅ ሰርተን አሁን ይሄ እኔ ነኝ እዚህ ጋር ይሄ ነው የመጠጥ ውሃ ተብሎ ሰው የሚቀደው እና ቆሻሻ መሆኑ ብቻ ሳይሆን በቂ ቆሻሻ ውሃ የሌለው ማለት ነው። ይችን ወረፋ የሚጠብቁ እዚች ጋር ለመቅዳት ነው። እና ይሄን ኤግዛክትሊ ይሄንን ነው ወደዚህ የቀየር ነው ይሄ ማለት ነው። የተሰራ ነው አክቹዋሊ አይወዜር ትራንስፎርም ያደረግ ነው ማለት ነው። እንደዚህ ነው የምንሰራው። ውሃ ዲፕ ማሽን አለን እና እንደዚህ ሪዘርቬር ይሰራል ለኮሚኒቲ ማለት በሶላር ፓምፕ ይደረጋል። አንዳንዴ ደግሞ እዛው እየነቀነቁ ይጠቀማሉ። ይሄ ማለት ነው የቤት ንጽህና ከመጸዳጀት በኋላ እንዲታጠቡ ፊታቸውን። በገጠሩ ቢግ ስቴክ ነው። አትክልትና ፍራፍሬ ትልቁ ስራችን ነው። የህፃናት ምገባ የምግብ እጥረት ባለባቸው አካባቢ ላሞች ገዝተን እንሰጣለን። ወተት እንደዚህ ምናምን ይደረጋል። ፍራፍሬ ኮመን ነው። ቬጂቴብል እና የተሻሻሉ እንስሳት የበግ ዝርያዎች ምናምን እናቀርባለን። አሁን ይሄ ገበያ አይደለም። በእኛ ፕሮግራም ያራቡ ለዲሞንስትሬሽን ወጥተው ነው እንደዛ ይሰራል። አካል ጉዳተኞችም እንዳቅማቸው በዶሮ ሊሳተፉ ይችላሉ። በነገራችን ላይ እንደዚህ ማምረቻ ሁሉ ፋሲሊቲ ገንብተን አስረክበናል። ንብ እርባታ ላይ ወጣቶች ይሳተፋሉ። ትልቁ የገጠር ቁጠባ ነው። በተለምዶ ድሀ አይቆጥብም ነው የሚባለው፣ ግን ይሄ ሴቶችና ወንዶች እኩል ከባሎቻቸው ጋር እኩል ሆነው ይቆጥባሉ። የቆጠቡትን ይበደራሉ። ትልቅ ስቴክ ነው። ሴቶቹን ገቢ ስላላቸው ማለት ነው የሚሰሩት። ትንሽ ትሬን እናደርጋቸዋለን ምናምን። ከዛ ያውን ሳጥን አላቸው የምንሰጣቸው፣ አካውንት ደብተር አላቸው። የራሳቸው ባንክ ነው የሚፈጥሩ። ባይዘው ኢን ሚሊየንስ ነው ይሄ አሁን ብዛቱ ማለት ነው። እንደዚህ እዛ ሆነው እቺ ሳጥኗን ምናምኗን ደብተሯን ነው ገዝተን የምንሰጣቸው። ከፍ ሲሉ አንድ አይነት ልብስ ይነቃቃው ይለብሳሉ ምናምን ይላሉ። ይጠነክራል፣ ይሄዳል። ይሄ የጀንደር ፕሮግራም ነው። ሴቶቹ ተቀምጠው ወንዶቹ ቡና እንዲያፈሉ ምናምን ትልቅ ስቴክ ነው። ይሄ ለእርዳታ የምንለው ነው። ሰዎች ከተረዱ ክብራቸውን ጠብቆ ንጹህ ምግብ በደንብ በስነ ስርዓት ተጠብቆ ነው የሚሰጡት። ሳይዋከቡ አንዱ ሳይነቅፍ ማነው ሳይሻማ በስርዓት ይደረደራል። ተራቸውን ጠብቀው መጥተው ይወስዳሉ። የነፍሰ ጡሮች እርጉዞች ማረፊያ ሁሉ አለው ሲመጡ ማለት ነው። እና ትልቅ ስራ ነው ኦፍ ኮርስ ወረዳ የሚሰራው። ከተመሰረተ 40 ዓመት በላይ ሆኖታል እንዳሉ። የሚሰራው ስራ ደግሞ በጣም መሬት ላይ የወረደና የእውነት የሰውን ህይወት የሚነካ ነውና እንዴት በደንብ አላወቅ ነው? ብዙ አንሰማ ከባህር ዳር ወተሽ ወይም ከከተሞቹ ወተሽ ገጠር ብትሄጂ አመልድ ዋግምራ ወይ ሰሜን ወሎ ብትሄጂ ወይም ደብረ ኤልያስ ብትሄጂ አመልድ ብትሄጂ ይነግሩሻል። ዋና ስቴካችን እኛ ገጠርና ደሆች ነው። ሀብት የምናሰባስበው ከዓለም አቀፍ ህብረተሰብ ነው። ስለዚህ ሎካል ሚዲያ ላይ ብዙ ኢንተረስት የለንም። ብዙ ወቁልን ብለን ወይም እርዳታ ስንሰጥ ፎቶ እየተነሳን ብዙ በሚዲያ ማድረግ አንፈልግም። የእነሱን ክብር ለመጠበቅ ሲባል የምናግዘው እናግዛለን። ለሚረዳን ሰው ደግሞ በጣም የተጠናከረ ማስረጃ ቪዲዮ እንደዚህ ዶክመንት እንልካለን፣ ፕሮፖዛል እና ብዙ ሚዲያው ላይ ብዙ ፍላጎት የለንም። ብዙ ሰዎች እንደ ድክመት ነው የሚያዩት። እኛ ደግሞ ምንም ብዙ ፍላጎት የለንም። አመልድ ኢትዮጵያ በሚዲያዎች ጋር ያን ያህል ማይታወቅ የስራውን ያህል ግን ደግሞ በገጠሪቱ ኢትዮጵያውያን ዘንድ የሚታወቅ የሚገርም ተቋም ነው። ምን ያህል ጊዜ ሆነ እርሱ እዚህ መሪ ሲሆን? መሪ ከሆንኩ 7ኛ ዓመት ነው። 6 ዓመት አልፎኝ 7ኛ ዓመት ነው። ተቋሙን ከተቀላቀልኩ ግን 26 ዓመቴ ነው። በጣም
ረጅም ጊዜ ነው። እና ደግሞ አንድ የተረዳሁት ነገር አመል ኢትዮጵያ ውስጥ የደን ስራ አለና እርሶ ደግሞ የደን ባለሙያ ኖት? ስቀጠር የደን ባለሙያ ሆኜ ነው የተቀጠርኩ። ተመጋጋሚ? አዎ ተቀጠርኩ። ፊልድ ነው የተቀጠርኩት፣ ሰሜን ወሎ ማለት ነው። ሰሜን ወሎ የደን ልማት ፕሮግራም ኃላፊ ሆኜ ነው የተቀጠርኩት። ከዛ ነው ወደዚህ መጣሁት። በነገራችን ላይ ማስተርስም ፒኤችዲም ያስተማረኝ ድርጅቱ ነው። በጣም ይገርማል። ረጅም ጊዜ በቃ ማቀውን የተቋም ኦርዳን ነው። እዛች ጋር በጣም የምትገርም ፎቶ አይቼ ነበር። በደን የተከበበች ቤተክርስቲያን በረሃ ውስጥ። አንዱ የብዝሃ ሕይወት መጠበቂያችን የኢትዮጵያ ቤተክርስቲያን ደኖች ናቸው እና ይሄ አክቹአሊ ሲምቦላይዝ ተደርጎ ነው። በብዝሃ ሕይወት አይን ስታየው ሌላው አካባቢ ተጨፍጭፎ አልቋል። የቀሩት ግን ቤተክርስቲያን አካባቢ ብቻ ነው እና ሞር አርቲስቲክ አድርገን ነው እና ዋናው ስራችን በረሃው እንዳያጠፋቸው። ለእኛ በረሃ ማለት የባህር ዛፉ ምኑም በረሃ ነው በባዮዳይቨርሲቲ ካየሹ። ስለዚህ እንዳያጠፋቸው ዙሪያቸውን በድንጋይ አጥረን እንጠብቃቸዋለን ማለት ነው እና ይሄ እንደ ሞቶ ለህዝብ የሚሰራጭ ፖስተር ነው። በጣም ይገርማልና ገላጭ ነጋሪ ላንድ ኦፍ ምንድነው በበረሃ ላይ ያለች ኦሲስ ነች። አን አይላንድ ኢን ዘ ላንድ ኦፍ ኢን ዘ ሲ ኦፍ ዲፎሬስቴሽን ነው። በዙሪያው የዲፎሬስቴሽን ባህር ቢሆን መሀል ላይ ያለች ደሴት ነች እና በጣም ችን ለማዳን ብዙ ጥረት እናደርጋለን። ቤተክርስቲያንም እንደዚሁ ደንን የመከባከቧንና ማስቀጠሏን ያሳያል። ይሄ በራሱ ልክ ነው። ቢሮ ውስጥም የተለያዩ እጽዋቶች አሉ እንግዲህ። እሱ ያው ግድ ነው። ተመልካቾቻችን እንግዲህ በዶክተር አለማየሁ ዋሴ አመል ኢትዮጵያ ዋና መስሪያ ቤታቸው ተገኝተን ነው ዛሬ ቆይታ ከእርሳቸው ጋር ስናደርግ የነበረው። በመርሃ ግብራችን እንደተማራችሁበት እርሳቸውንም ይበልጥ እንዳወቃችሁበት ተስፋ እናደርጋለን። በሌላ መርሃ ግብር ደግመን እስከምንገናኝ ቸር ቆዩ።